ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያን ነው። ታሪክና ማህበረሰብ የተሰኘው ፕሮግራማችን አሁን ጀምሯል። በዛሬው የታሪክና ማህበረሰብ ፕሮግራማችን ቅማንትነትና ቅማንተኛ ከአክሱም እስከ ሰለሞናዊ ስርወ መንግስት ያበረከቱት አስተዋጽኦ በሚል ርዕስ አንድ ውይይት ይዘንላችሁ መጥተናል። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በውይይታችን ሰለሞናዊነትና አክሱምነት ምንና ምን ናቸው የሚለውን እናነሳለን። በተለይም በመካከላቸው ያለው ልዩነትና አንድነት እንደ መግቢያ እሱንም እናነሳ ይሆናል ማለት ነው። በመቀጠልም አክሱማዊነትና ሰለሞናዊነት በቅማንት ህዝብ ላይ ያደረሱት ጫናስ ምንድን ነው የሚለውን በስፋት የምናነሳ ይሆናል። ቅማንትነትና ቅማንተኛ በሰለሞን ስርወ መንግስት ጊዜ የነበራቸው አበርክቶ ወይም አስተዋጽኦ ምንድን ነው የሚለውንም እናነሳለን። በመጨረሻም የሰለሞን ስርወ መንግስት ቅማንትነትንና ቅማንተኛን ለመደበቅ ያደረገውን ጥረትም እናነሳ ይሆናል። በድጋሚ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ዘንድሮ አብሮኛለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። በድጋሚ አብራችሁ እንድትቆዩ እየጋበዝን ወደ መጀመሪያው ጥያቄ ያልፋለሁ ማለት ነው። ዘንድሮ ወደ አንተ ልምጣና በዚህ ጉዳይ እየተወያየን እንቆያለን ማለት ነው። እንግዲህ ሰለሞናዊነትና አክሱማዊነት ምንና ምን ናቸው? የሚያመሳስላቸው ወይም ደግሞ የሚያገናኛቸው እና የሚያለያያቸው ወይም ደግሞ በመካከላቸው ያለው ልዩነት ምንድን ነው የሚል ጥያቄ ብናነሳ እንደ መግቢያ ለተመልካቾቻችን ወደሚቀጥሉ ጥያቄዎች ከማለፋችን በፊት ማብራሪያ ብትሰጠን። ወደ አንተ ልምጣ። መልካም። እንግዲህ ሰለሞንና አክሱምነት ወይም ሰለሞናዊነትና አክሱምነት ምንና ምን ናቸው እና ምን ያገናኛቸዋል፣ ምን ያለያያቸው የሚለውን በአጭሩ ለማስቀመጥ እንሞክር። ምክንያቱም ለውይይታችን ዳራ የሆነ ነገር ይሰጠናል። ታሪካዊ ዳራውን እንድንመለከት አጠቃላይ በአክሱምና በሰለሞን ከባቢ የነበሩት ግንኙነቶች፣ ልዩነቶችን መረዳት፣ ከዛ ቀጥሎ የመጡ የተለያዩ ነገሮች ምን ይመስላሉ፣ እንዴት ተከሰቱ፣ ለምን ተከሰቱ የሚሉትን ነገሮች የበለጠ ያሳየናል ብዬ አስባለሁ። እንግዲህ በግንኙነታቸው ወይም አንድነታቸው ወይም የሚያመሳስላቸውን ነገር እንመልከት። በነገራችን ላይ ሁለቱም በተለያየ ጊዜ የነበሩ ናቸው። በጊዜ ካየናቸው ክሮኖሎጂካሊ ስንመለከት የአክሱም ስርወ መንግስት የሚባለው ከክርስቶስ ልደት በፊት 100 ዓመት ዓለም ገደማ ጀምሮ እስከ ከክርስቶስ ልደት በኋላ 960 ዓመት ድረስ የቆየ ነው። ምናልባትም 1000 ዓመት ቆይቷል። ከ1000 ዓመትም በላይ ነው። 60 ዓመትም አለው ተጨማሪ ማለት ነው። ያን ያክል ጊዜ የቆየ ነው። የሰለሞን ስርወ መንግስት የምንለው ደግሞ የዛግዌ ስርወ መንግስት ከወደቀበት በፈረንጆቹ 1270 ጀምሮ እስከ ኃይለ ሥላሴ መንግስት መውደቅ 1966 ያለ ነው። ምናልባትም 700 ዓመት ገደማ ነው የሚሆነው። የነበሩበት ዘመን ይለያያል። በመካከላቸው የዮዲት ጌዲዮን 40 ዘመን አለ። ከዛ በኋላ ደግሞ የዛግዌ ስርወ መንግስት ተመስርቶ የቆየበት ጊዜ አለ ማለት ነው። በአጠቃላይ ይህን ስደምረው ወደ 350 ዓመት ምናምን የሚሆን ነገር አለው። ስለዚህ በጊዜ ይለያያሉ ሁለቱም እና አንድ አይነት አልነበሩም። አንዱ ተክቶ የመጣ አልነበረም በጊዜ አንጻር ስንመለከተው ማለት ነው። ያን ግምት ውስጥ ማስገባት አለብን። አንድና ተመሳሳይ እንደሆነ አድርገው ሰው እንዳይረዳው ማለት ነው። እና የተለያየ ነው። በቦታም ይለያያሉ። በቦታ በአብዛኛው የአክሱም ስርወ መንግስት የሚባለው ዋና ማዕከሉ አክሱም ነው የነበረው። የኛው ደግሞ ማዕከል አልነበረውም ብዙ ጊዜ። በኋላ ጎንደር ላይ አርፏል። እሱም በሌላ ፎርም ነው። የኛው ተንከራታች ነው የነበረው። ሞባይል የሆነ ስርወ መንግስት ነው የነበረው። ከአንድ ቦታ ጸንቶ የሚቀመጥ አልነበረም። ግዛት በማስፋት በመዋጋት በመሳደድ ምናምን ላይ ተጠምጦ የነበረ ስርወ መንግስት ነው በአብዛኛው። በኋላ ቋሚ ቦታዎች ለመመስረት ቢጣርም ማለት ነው። እና እኒና የመሳሰሉትን ነገሮች ግምት ውስጥ እናስገባ። ግንኙነታቸው ወይም ተመሳስላቸው፣ አንደኛ ሁለቱ ጸረ ቅማንት ነበሩ። ጸረ የቀደመው ስርዓት፣ ጸረ የነበረው ስርዓት ማለት ነው። ኤግዚስት የሚያደርገው ስርዓት ነበሩ። ጸረ ቅማንት ስንል ስርዓት በማጽናት ላይ ያን የነበረውን ስርዓት አጽንተው አድሰው ወደ ተሻለ ነገር ማምጣት ሳይሆን የሄዱበት ምንድነው የነበረውን ስርዓት አፍርሰው አውድመው አዲስ ስርዓት የመስራት እንቅስቃሴ ላይ ነው የተመሰረቱት። የአክሱምን ስርወ መንግስት ስትወስደው የዳማትን የነበረውን ያን በድንግል ሴት የሚመራውና በእንበረምና በድንግል ሴት የሚመራውን በጃንደረባ ስርዓት የሚመራውን እርሱን አጥፍተው አውድመው ነው በወንድ የሚገዛ ስርወ መንግስት መስርተው ከዚህ በፊት አብራርተነዋል። ያን ደግሞ ሲግኒፋይ ያደርግልናል ያሉትን የቆመ የወንድ ብልት የሚመስል ሐውልት በመቃብራቸው ላይ እያቆሙ ወንድነታቸው እየገለጹ የመጡበት ነው። ምሳሌ ያደረጉትም የህንድን ፔርሺያን ነው ማለት የአሁኑ ኢራን ላይ ማለት ነው። የጥንት ስርወ መንግስት ነው በነገራችን ላይ እንትን ግዛት ነው እሱ። ከዛ ደግሞ ግሪክን ነው ምሳሌ ያደረጉት። እነዚህ በወንድ ስለሆኑ እኛ ለምንድን ነው በተለየ መንገድ ከዓለም ልዩ ሆነን በሴት የምንመራው የሚል ነገር ነው። ከ300 ዓመት ዓለም ጀምረው እስከ 100 ዓመት ዓለም መጀመሪያ ድረስ
በዚህ ጭቅጭቅ ነው እየተዳከመ እንዲመጣ ያደረጉት ዳማትን ያፈረሱበት ምክንያቱም እንትን መንገድ ማለት ነው። ይሄኛውም ደግሞ ሲፈጠር የግብፅን ደብዳቤ ይዞ የሰለሞን ስርወ መንግስት ምናምን የሚል ዝባዝንኬ ታሪክ ፈጥረው የዛግዌ ስርወ መንግስት በማፍረስ ሰነዶቹን ዱካዎቹን በማጥፋት የተመሰረተ ነው አፍርሶ ማለት ነው። ያን የነበረውን አጥንቶ የበለጠ አሳድጎ እንዲቀጥል አይደለም የሚያደርገው። በዚህ ሁለቱም ተመሳሳይ ናቸው። ስርዓት አፍርሰው አዲስ የራሳቸው ስርዓት አዲስ የራሳቸው የአዲሱ ቡድን መጠቀሚያ እንዲሆን አድርገው ነው ክሬት ያደረጉት። የአክሱም ስርወ መንግስት የአክሱማውያን የሚባሉት እነዚያ የአክሱም ስርወ መንግስት የመሰረተው ቡድን በነገራችን ላይ የማፊያ ቡድን ነው በወቅቱ። ያን የነበረውን አፍርሶ አዲስ የመጣ ማለት ነው። አብዮተኛ ቡድን ማለት ነው እርሱ ነው። ይህም በተመሳሳይ ሌላ አብዮተኛ ቡድን ነው። ይሄኛው በተለይ ሃይማኖት ለብሶ ነው የመጣው። አክሱም ሃይማኖት ለብሶ አልነበረም። ከሃይማኖት አፈንግጦ ነው የመጣው ያኛው። ይሄ ሃይማኖት ለብሶ በሃይማኖት ስም እየቀለደ ነው የመጣው እና በዋናነት ስርዓት አፍርሰው አዲስ ስርዓት የመስራት እንቅስቃሴ አድርገው የሄዱ ናቸው። ስርዓት አፍርሰ አዲስ ስርዓት ስትሰራ ደግሞ ብዙ ችግር ነው የሚመጣው። ኢትዮጵያ አሁን ከዚህ ልማድ ይመስለኛል ዛሬም ድረስ የአዲስ ስርዓት መመስረት ነው እንጂ የነበረን ስርዓት እያሳደጉ እያጎለበቱ ጠንካራ የመንግስት ስርዓት እንዲኖረን አይደረግም። ዛሬም ማለት ኃይለስላሴ ወደቀ፣ ደርግ መጣ። ደርግ አዲስ ስርዓት ፈጠረ። ኦኬ፣ እሱ ማስቀጠል አልተቻለም። ወያኔ ሲመጣ ሌላ ስርዓት ይዞ መጣ። ወያኔ ሲወድቅ አሁን ደግሞ ብልጽግና ሌላ ስርዓት ይዞ እየተጃጃለ ነው። እሱን ለመቀየርም ብሎም እየሮጠ ነው። ዝሮ ሰዎች ሳይሆን የሚቀየሩ ስርዓት ነው የሚቀየረው። እኛ ሀገር በጣም አደገኛ የሆነው ነገር ማለት ነው። በዛ በኩል መመልከት እንችላለን። ሌላው ተመሳስሏቸው ደግሞ ሁለቱም ክርስትናን የፖለቲካ መሳሪያ አድርገው ተጠቅመውታል። አክሱማውያኑ መጀመሪያ ክርስትና የሚባል አልነበራቸው፣ ህገ ልቦናውያን ናቸው። በዋናነት ህገ ልቦና ስርዓት ነው ሲመሩ የነበሩት። ኦሪትም ነበረ በነገራችን ላይ ግን ኦሪት የመንግስት ሃይማኖት ነው አያውቅም። ህገ ልቦናው ግን ከዳማት ከፖንትም ከዛም ጀምሮ የመጣ ስለሆነ ስርዓቱም የመንግስት ስርዓትን በዛ ስለሆነ የተመሰረተው እዛ ነበረ እና ያ የወንድ ስርዓት መስርተውም ዳማታውያኑ አልጠፉም ነበር ሙሉ በሙሉ ማለት ነው። ቦታ ላይ የለቀቋሉ፣ ግን እዚያ ሆነው ኖ እያሉ ነበሩ፣ ትራዲሽኑን እያስቀጠሉ ነበሩ። ሌሎቹ ብዙም እንትን አላረጉም፣ ንቋቸው ትተዋቸው ነበር። ግን ኢዛና ከመጣ በኋላ ሁሉን ነገር አጠፋለሁ አላቸው። ሁሉን ነገር ዜን ተገልብጦ የህገ ልቦና ስርዓትን ትቶ ወደ የተደ አልሙቃ ከደቡብ አረቢያ ይሆን አልሙቃ የሚባል ጣዖት አምጥቶ ጣዖት ማምለክ ጀመረ። ድንጋይ አቁሞ በድንጋይ ማምለክ ጀመረ። በዚህ ነው ፍጹም የተጣሉት። ከዛ በኋላ ብዙዎቹ ተሰደዱ። ከዛ ቀጥሎ ደግሞ ፍሬምናጦስ የሚባሉ አባት መጡ፣ ክርስትናን አስተማሩ። ከዛ ክርስትና ሲገባ ደግሞ ክርስትና ማሳደጃ ሆነ የበለጠ ማለት ነው። ክርስትናን የዛግዌ ስርወ መንግስት የተጠቀመው የአክሱም ስርወ መንግስት የተጠቀመው ከ325 ዓመተ ምህረት በኋላ ነው። ከዛ በፊት የነበረውን አልሙቃህን ተጠቅሞ ነበረ። ሙሉ በሙሉ አልነበረም። ቀደም ብለው የነበሩት በድሮ ነበሩ፣ ግን ያን ስርዓቱን ስለአፈረሱ እየተጣሉ ስለነበረ ነው። መጨረሻ ከእናንተ ጋር እየተነዛነዝን እስከ መቼ እንዘልቃለን በሚል ያን ያደረገው ማለት ነው ኢዛና። ኤኒዌይስ ሁለቱም ክርስትናን ተጠቅመውታል። ስልጣናቸውን ለማስፋፊያነት የቀደሙ ሴቶችን፣ ወጎችን፣ ትራዲሽኖችን፣ ትውፊቶችን ለመጨፍለቂያነትና ለማጥፊያነት ጭፍን እንዲጠሉ የማድረጊያ ተጠቅመውበታል ክርስትናን ማለት ነው። ነባር ቋንቋዎችን አጥፍተው አዲስ ቋንቋ ለመተካት ተጠቅመዋል። ምክንያቱም ክርስትና መቀደሻው የህገ ልቦና መቀደሻ የኦሪት መቀደሻ የሆነው ቅማንተኛ ሳይሆን ግዕዝ እንዲሆን አደረጉት ማለት ነው። ይሄ ቋንቋ እንዲጠፋ አደረጉ ማለት ነው። ይህን ሁሉ ሰርተውታል። ብዙ ስራ ነው የሰሩት። ሁለቱም አዲስ ተስፋፊ ብሔርተኞች ናቸው። ቅድም ከላይ ያልኩት ጋር ይገናኛል። አዲስ ተስፋፊ ብሔርተኛ ሆነው ነው የሚመጡት። ያኛው የወንድ ብሔርተኛ ሆኖ መጣ ያክስሙ ሃይማኖትን ምንም እየተጠቀመ ዋቴቨር አዲስ ብሔርተኛ ሆኖ ነው የነበረውን ማስቀጠል አይደለም። አዲስ ብሔርተኛ ሆኖ ነው የመጣው። ይሄኛውም ደግሞ አዲስ ብሔርተኛ ሆኖ ነው የመጣው ሰለሞናዊ ብለው። እንዲያውም ይሄ ብሔር እየቀየረ ሁሉ ማለት ነው፣ ማንነት እየቀየረ ነው የመጨረሻው እየቀየረ ማለት ነው። ያኛው አክሱማዊን እመስላለሁ፣ እዛ ያለው ቅማንት ቢሆንም ህዝቡ እመስላለሁ፣ የንጉሱን ስርዓት እቀበላለሁ፣ ሃይማኖትን ቀይራለሁ ነው ያኛው የሚጠበቅብህ። ይሄ ግን ሃይማኖት ብቻ አይደለም፣ ማንነትን ራሱ ትቀይራለህ። ቅማንት የሚለው ማንነትን ትጥልና አማራ የሚል ማንነት አዲስ ትቀበላለህ። ያኛው እንደዛ አላደረገም። ትግሬ የሚባል አዲስ ማንነት አልፈጠረም በዛ ዘመን ማለት ነው። ትግሬ ከአክሱም መውደቅ በኋላ የመጣ ነው። እንደ ሰው ማንነት እንደ ብሔር ማንነት አድርጋ ያመጣሁት። ምክንያቱም ቋንቋው በ10ኛው መቶ ክፍለ ዘመን በኋላ ነው የተፈጠረው። በዛ ምክንያት ሌተር ኦን ነው ትግሬ የሚል ማንነት የመጣው እንጂ በፊት ህዝቡ አንድ ነው የነበረ። የጥንት ሀበሻዊ ህዝብ ነው። ቅማንተኛ ነው የሚናገረው። ሌላ ቋንቋ አልነበረውም። ሌተር ኦን ሲመጣ ያንን አድርገዋል። ዞሮ ግን ክርስትናን እነዚህን ለማስፋፊያነት ተጠቅመዋል። ሁለቱ ደግሞ አዲስ ብሔርተኛ ሆነው እንደመጡ ማየት እንችላለን ማለት ነው።
ሌላ ብሔር ለመፍጠር ሞክረዋል። ብሔርተኝነቱ በተለያየ ቤዙ በተለያየ ሊሆን ይችላል። ይሄኛው ብሔርን መሰረት አድርገው ሃይማኖትን ቢጠቀሙ ብሔር ቅማንት የሚለውን ወደ አማራ መጡት ማለት ነው። ያኛው ደግሞ የአክሱማዊ ነኝ ብለህ ማመንን ክርስትናን መቀበልና አክሱማዊ ነኝ ብለህ ማመንን እንደ ብሔር አድርገው የወሰዱት ማለት ነው። አክሱማዊ ነኝ ማለት ምንድን ነው? ስርዓቱን ተቀብያለሁ፣ የሴት ስርዓት ምናምን የመልሳለሁ የሚለውን ነገር አስወግድ። በሃይማኖትም ኦሪት ሕገ ልቦና የሚባል የለም፣ ትከተላለህ። ያን ነው ፎከስ የሚያደርጉት የነበረው ማለት ነው። ኦኬ። ሌላው ተመሳስሎት ደግሞ ምንድን ነው? ሁሉም በመጤ ነገር ያምናሉ፣ በራሳቸው አይኮሩም። የአክሱም ስርወ መንግስትም በመጤ ነገር ነው ያመነው። ምንድን ነው ያደረገው? የቀደመውን ያን በሴት ስርዓትና በድንግል ሴትና በእንበረም በጃንደረባ ጥምረት ሲሰራ የነበረውን ፍትሐዊ የሆነ የመንግስት ስርዓት አፍርሰው ንቀው ጥለው እንደ ህንድ እንደ ፔርሺያና እንደ ግሪክ ሁነን ነው መቀጠል ያለብን። ግሪክ እንደዛ ነው መሄድ ያለብን ብለው ነው የመጣው ያኛው። ይሄኛውን ናቀው ማለት ነው። የራሱን ማሳደግ የበለጠ ማዘመን የተሻለ ነገር ማድረግ እየተቻለ ያን አልፈለጉትም። ምክንያቱም ወንዱ ወደ ንጉስነት አይመጣም የፈለገ ቢሆን። ምክንያቱም እንበረም የሚባል ካህን አለ በላይ ሆኖ ንጉስም ሁሉም ሆኖ የሚሆነው። ስለዚህ ሁሉም ደግሞ ካህን ሊሆን አይችልም። ስለዚህ ይህ ስለማይሆን ያንን አልፈለጉም። ቅድም የማፊያ ነው ያልኩ ለዛ ነው። ያንን ደረመሱትና ጠፋፍተው በጉልበት ሄዱበት ማለት ነው። ስለዚህ አዲስ ከዛ ማዶ ባዩት በንግድም በምንም ሲሄዱ ያገኙትን የመንግስት ስርዓት በወሬም በምንም ያገኙትን እሱን ለማስቀጠል የመጡት በመጤ ቋንቋ ሁለቱም እንትን ብለዋል። ያኛው በግሪክ ነበር የሚጠቀሙት አማሪ ሃይማኖቱንም መንግስትንም ግሪክኛ አድርገውት ነበረ። በግሪክ ሄዱ ሞከሩት። ከዛ በኋላ ግዕዝ የሚል ቋንቋ ያ ፊደል ምናምን ተቀረጸና ግዕዝ የሚባለው እሱ እንዲቀጥል አድርገዋል። ግዕዝ የህዝቡ ቋንቋ ሆኖ ያውቅ ማንም ህዝብ ሲናገርበት አልነበረም። ከየት አመጡት? ግሪክ ነበረ። የዜና ማዋላቸው ወይ ድንጋይ ላይ የተጻፈውን ጽሁፍ ማየት ትችላለህ። የነ ኢዛና በግሪክ ነው የተጻፈው። የነ ሄነሪ ሳልትን እንትን ማየት ትችላለህ፣ የጻፉትን ማለት ነው። እሱን ማየት ትችላለህ። ሌላው መጤ ስርዓት ቅድም እንዳልኩ እነዛኞቹ የነዛን ምሳሌ ያደረገ ሶስቱን አክሱማዎቹ ማለት ነው። ሰለሞናዊው ደግሞ የሰለሞን ዘር ነኝ የሰለሞናዊ ስርዓት ነው ብሎ አወራና የሆነ የተጻፈለትን ኢምፕሊመንት ማድረግ ሞከረ ማለት ነው። አዲስ ስርዓት ፈጠረ። መጤ ስርዓት ነው፣ ኢትዮጵያ ያልሆነ ነው የሰለሞናዊ ስርዓት ምናምን ብለው ሄዱበት ማለት ነው። ሌላው በመጤ ሃይማኖትም እንዲሁ ሁለቱም መጤ ሃይማኖት ነው። በነገራችን ላይ እዚሁ ኢንዲጂነስ የሆነው ሃይማኖት ሕገ ልቦና ነው፣ ከጥንት ጀምሮ ጸንቶ የኖረ ማለት ነው። ከዛ በላይ ደግሞ ሕገ ኦሪትም ነበረ። ይህም ጥንታዊ ነው። ክሬት ያደረጉትም እነሱ ናቸው፣ የጠበቁትም እነሱ ናቸው። የሚቀድሱትም በራሳቸው ቋንቋ ነው። አንድ አይነት ህዝብ ነው። ቤተ እስራኤላውያንና ቅማንት የምትለው አሁን ምንም የደም ልዩነት የለውም። አንድ አይነት ህዝብ ነው። ሃይማኖት ብቻ ነው የተለየው። እነ ሙሴን ያሰለጠነው ዮቶር ነው። ዮቶር ደግሞ ሕገ ልቦናዊ ነው። የዚህ ህዝብ የነበረ አባት ነው። ያን ሁሉ ስትመለከተው ተመሳሳይ ነው። ክርስትና ሲመጣ ግን ሚድል ኢስት የመጣው ይምጣ። ሲመጣ ግን ያለውን ስርዓት በማጥፋት ነው ኢምፕሊመንት ያደረጉት እዚህ ያሉት ማለት ነው። የነበረውን ስርዓት በማጥፋት ነው። አትሊስት ህብረተሰቡ ወዶ ፈቅዶ ሳይሆን በጉልበት አስገድደ ማጥመቅ፣ አስገድደ ድግናዎቻቸው መቀማት፣ ማሳደድ፣ እምቢ ካለ መግደል፣ እንዲህ አይነት ነገር ነው የነበረው እና ስለ ክርስትናው ከሚድል ኢስት ሲመጣ ክርስቶስ እንዳስተማረው ሳይሆን ወጥ ምሾ ወንብዶ ነው የመጣው። እዚህ ጋር በግድ በጉልበት ነው ተቀበለኝ የሚል የግዴታ ማለት ነው እና የመንግስት የፖለቲካ ማስፈጸሚያ የፖለቲካ ስርዓት ማስፈጸሚያ ሆኖ ስለመጣ ነው። መጤ ናቸው ሁለቱም። እዚሁ የበቀሉ አይደለም። አሁን እንትን ያነሳነው መጤ ነው፣ ከዚህ የበቀለ አይደለም። ያንን ማየት ትችላለህ። ኢዛናም መጀመሪያ ጣዖት ሲያመጣበት አልሙቅ አንጆ ሲመጣ ያው እዛ ውስጥ ነው፣ ባዕድ ነው፣ ለዚህ ሀገር አዲስ ነው፣ ለህዝቡም ራሱ ማለት ነው። ያን ተጠቅመውታል በደንብ አድርገው። ሌላው መጤ ትርክት ፈጥረዋል። መጤ የሆነ ትርክት፣ አዲስ ትርክት ማለት ነው፣ የሌለ ትርክት እዚህ በኢትዮጵያ ስነ ልቦና ውስጥ ከታሪካቸው ውስጥ የሌለ አዳዲስ መጤ ትርክት እየፈጠሩ ነው የሰሩት። አሁን የሰለሞን ስርወ መንግስት የሚባለው በተለይ ማክዳ ሄዳ ወለደች፣ ሰለሞን የሚባል አመጣች ምናምን እከሌ የዲቃላ ነው ከገረዲቶቹም ወልዷል ሰለሞን ምን ማይሉት ነገር የለም። እንደዛ አድርገው እኛ ሰለሞናዊ ምናምን ይሏል። አሁን ሰለሞናዊ የሚለው ኃይል ዲቃላ ኃይል ነው ማለት ነው። ሰለሞን ከገረድም ከምንም የተወለደ ነው ብሎ ነው የሚያስቡት። በፍጹም ድንግል ሴት በእንበረ የምትጠበቅ እንደዛ እንደማታደርግ እኮ ይታወቃል። በታሪክ ታቦተ ጽዮን የሚባለው ወደ ኢትዮጵያ የመጣው በቤተ እስራኤላውያን ነው። እሱም ደግሞ ናቡከደነጾር ቤተ መቅደሱን ሲያፈርስ የመጣ ነው። በ565 ዓመት ዓለም ገደማ ነው የመጣው። ከዛ በፊት ከክርስቶስ ልደት በፊት 1000 ዓመት ዓለም ገደማ አልመጣም። በፍጹም ያ ውሸት ነው። እንደዚህ አይነት ፈጥረው ይተርኩልን ነበረ ማለት ነው። ሌላው ተመሳሳይ የሚያደርጋቸው ምንድን ነው? እነዚህ ሁለቱም
የራሳቸውን እውነተኛ ማንነት የካዱ ናቸው። ማንነታቸው ከውስጣቸው አልለቀቀም። ቅማንትነታቸው ብዙ ነገራቸው ቅማንትነታቸው እንደጠበቀ ይቀጥላል። ግን የካዱ ናቸው። አይቀበሉትም፣ አይፈልጉትም። የጠሉት ናቸው። በእርግጫ ብለውታል። አክሱምም ይሄን ያደረገው ማሳደድ፣ ያንን ነገር ማጥፋት ማለት ነው። ይሄኛው ደግሞ የበለጠ ያን ያሳድደው አፈረበት በቅማንትነቱ ማለት ነው። ይሄ ገዥ መደብ ነው። በነገራችን ላይ ይህን እንዲያ ነው ስናወራ፣ አሁን የምናወራው ነገር የገዥ መደብ ነው። ህዝብን አይመለከትም። በነገራችን ላይ ህዝብ ወርዶበት ስቃይ እና ይሄንን ማየት ያስፈልጋል። አክሱምም በግብፅ ዝባዝንኬ ላይ ነው ራሱን የካደው። የግብፅ ዝባዝንኬ ተከትሎ ነው። ዝባዝንኬ ስል እኔ ክርስትናውን ዝባዝንኬ እያልኩ አይደለም። ትርክቱ ምናምን እዛ እያመጡ የጨመሩትን ነገር ነው እንጂ ክርስትና ዝባዝንኬ ልለው አልችልም፣ አላልኩም። እሱም ያን በእንትን እንዳይወስዱት ማለት ነው። ትርክቱ ምናምኑ ይሄ ቅድም ሳነብልህ የነበረው የሰለሞን ዘር ምናምን እያለ የሚቀባጠሩት በሙሉ ከዛ ጋር የሚያያዝ ነው። ሰለሞናዊውም ከሰለሞን ምናምን ዝባዝንኬ ይዞ መጥቶ ያን የቀጠለበት። ከዛ በላይ ደግሞ የግብፅን ዝባዝንኬ ክብረ ነገሥት የሚባል ነገር ተጠቅሞበት እንዲህ ነው የመጡት። ስለዚህ እውነተኛ ማንነታቸውን እየካዱ የመጡት ይሄ ሰለሞናዊ ሆነ። ያኛውም ግብፃን የሚሰጡትን እየተቀበለ የራሱ የተለየ ነገር እንደሆነ አድርጎ ለማሳየት ሞክሯል። አክሱሙ የራሱን ትቶ እንደ ህንድ ፋሬስ ነው ምናምን ይሉታል፣ ወይም ቅድም እንደነገርኩ በእንግሊዝኛ ፔርሻ የሚባለው እና ግሪክ፣ እነዚህን ነው ለመሆን የጣረው። እነዛን ለመሆን ሞክሯል። በቃ ጥሯል። በዛ መንገድ በእርግጥ ስልጣኔ አምጥቷል እኮ እሱን እንትን አንለውም። ሰለሞናዊውም የውሸት ሰለሞን ሆነ። ሁለቱም በውሸት የተለየ ህዝብንን ለማለት ሞክረዋል። ህዝብ ፈጥረናል፣ አዲስ ህዝብ፣ አዲስ ማንነት፣ አዲስ ስርዓት አለን ብለው ያምኑ ነበረ ማለት ነው። ነገስታቱን ዝም ብለህ ስትመለከታቸው አብዛኛው ነገስታቱ ስማቸው፣ የሚኖሩበት ቦታ፣ ብዙ ነገራቸው ከቅማንተኛ ጋር የተላቀቀ አልነበረም። አንዳንዴ ማድረጋቸውም የሆነ ነገራቸውም ከውስጣቸው ያለው ነገር ሁሉ ስትመለከተው ከቅማንተኛ የወጣ አይደለም። አናየዋለን። ይሄን ራሱ ማለት ከዛ የወጣ አይደለም። ምክንያቱም ህዝቡ ነው የሚጠቀማቸው። እነሱን ሲጠራ ምን ሲልም ከህብረተሰቡ ነው። ህብረተሰቡ ደግሞ የሚጠቀመውን ቋንቋ ነው የሚጠቀመው የነበረው ማለት ነው። ስማቸውን አሁን ብዙ ጊዜ ብታይ የአክሱም ተብለው የሚነገሩ በጣም የሚገራርም ስም ነው ያላቸው። አሁን ኢዛና፣ ሳይዛና ምናምን የሚባል ስም ታገኛለህ። የሚገራርም ስም፣ በምንም መንገድ አማርኛ አይደለም፣ ግዕዝ አይደለም፣ ግሪክም አይደለም። በምንም መንገድ ቅማንተኛ ነው። ኢዛና ሳይዛና ምን ሊሉት ይችላል? አዲሱ ደብተራ በኋላ ምን ይላል? ኢዛና ሳይዛና የሚለውን አብርሃና ጽብሃ ብሎ ስም ያወጣልሃል በግዕዝ ማለት ነው። ሌተር ወን እኮ እነሱ ካለፉ በኋላ የተሰጠ ስም ነው። እንደዚህ አይነት ነገር ያመጣሉ ማለት ነው። ኤኒዌይስ በዚህ ደረጃ ይመሳሰላሉ በአብዛኛው። አሁን እዚኛውም ዓለም ያለውን ብታመጣው ምንድነው ትርጉሙ ምናምን ብትላቸው የብዙ ስሞችን አይነግሩም፣ የነገስታት ስሞች ማለት ነው። ያንን ማየት እንችላለን። ልዩነታቸው ምንድን ነው የሚለውን ለአንሳ። የሁለቱ ልዩነት የአክሱሙ ስርወ መንግስት ጥበበኛ ነው። ሰለሞናዊው ደግሞ ገንገበት ነው። ጥበብ የሚባል ነገር የለውም። ምን ጥበብ ሰራ? ምን ስልጣኔ ሰራ? የሰለሞን ስርወ መንግስት የምትለው ምንም ነገር አታመጣም። የስልጣኔ እንዲያውም ጸር ነው የሆነው። በዛጉዌ ዘመን የተሰሩትን ነገሮች በሙሉ አጠፋፍቶ ማለት በሌላ መንገድ ደስኩሮ ምን ብሎ የራሱ አድርጓቸው ሄደ እንጂ ያንን የበለጠ የሚያሳይ ነገር የሰሩት የሉም። ቅድም እንደነገርኩ ተንከራታች የነበረ ስርወ መንግስት ነው እና ምንም የሰራው ነገር ጥበብ እዚህ ጋር ይሄ ጎልቶ የሚታይ ነገር ይሄ የሚባል የለውም። የጎንደሩ ከሆነ የቅማንት ስርወ መንግስት ነው። እሱን እናብራረዋለን ካስፈለገ ማለት ነው። ቅማንቶቹ ናቸው ያን ጠብቀው ያልጠፉት ስለሆኑ ያልጠፉት ስርወ መንግስቱን ጠብቀው እንደገና አስቀጠሉ። ጥበቡን በራሳቸው ፎርም ነው። በነገራችን ላይ አክሱሙ በራሱ ሰጥቷል። ዛጉዌዎቹ በራሳቸው አመጡ። ጎንደር ላይ ሲመጣ ደግሞ የጎንደሮቹ ቅማንቶች ደግሞ በራሳቸው መንገድ ነው ሄዱት። በራሳቸው ጥበቡ ነበራቸው ከውስጣቸው ማለት ነው። ዛዜት ግን ያ ሲንከራተት የነበረው ኪንግደም ኦፍ አማራ፣ ኪንግደም ኦፍ ሸዋ ተነስቶ እስከ ኪንግደም ኦፍ ትግራይ ሲንከራተት የነበረው የሰሎሞን ስርወ መንግስት የምትለው ምንም ነገር የለም። እንዲያውም ከጥበብ ይልቅ በጥበብ ብዙ ነገሮችን ከማያያዝ ይልቅ በሴራውና በገንገበትነቱ ከምስራቁ ኃይል ጋር ተጣልቶ ያመጣውን አስበው። የግራኝ መሐመድ እነ ቱርክ መጥተው ያደረጉት ማለት ስንት ነገር አጠፋ። ከዛ ያለፈ ሌላ የሚታይ ጎልቶ የሚታይ ጥበብ የለውም እና እኔ ጥበበኛ ነው ማለት አችልም። ምክንያቱም የሰለሞን ዘር ነኝ ይላል እንጂ እንደ ሰለሞን እንኳን ጠቢባን አልነበሩም። ዝም ብለው ነው። ያን ማየት እንችላለን። ሁለተኛ አክሱሙ አንድ ማዕከል ነበረው። የሰሎሞን ስርወ መንግስት ደግሞ ተንከራታች ነው፣ ማዕከል አልነበረውም። ሌላው ልዩነት አክሱሙ ሰለሞን ነኝ ብሎ አያውቅም። የሰለሞን ዘር ነኝ ብሎ አያውቅም። በምንም በአንድም የድንጋይ ጽሑፋቸው ላይ የሰለሞን ዘር ነን፣ የማክዳ ልጅ ልጆች ነን፣ ሚኒሊክ ቀዳማዊ የሚባል ነበረ ብለው ጽፈው አያውቁም። ስለዚህ የኛው ሚኒሊክ የሚሉት የውሸት ሚኒሊክ ቀዳማዊ እያሉ የሚያወሩት ውሸት መሆኑን በዚህ ታውቃለህ ማለት ነው። ያልነበረን ነው እንዳለ አድርገው ያወሩት ማለት ነው። ሰለሞናውያኑ ግን ሙሉ በሙሉ ሰለሞናዊንን ብለው ያምናሉ። ማክዳ ወለደች ምናምን ክብረ ነገሥት ተጽፎ የመጣም በዛ ዘመን ስለሆነ ማለት ነው።
በነገራችን ላይ በ1251 ይመስለኛል በፈረንጆቹ የተጻፈው እሱ ነገር ሲመጡ ሲደርሱ ምንም ሲሉ ትልቅ አደረጉ። 9 ፔጅ ነው የተጻፈው የመጀመሪያው እንትን ጽሁፍ ይህን ዛጉዌዎቹን ለመጣል ተብሎ የተጻፈው የግብፅ ደብተራ የጻፈው ያኛው ሰለሞናዊ ብሎ አያውቅ ምንም ብሎ አያውቅም። አክሱም በምንም መንገድ ሌላ ልዩነት ሰለሞናዊው እያመመውም ቢሆን ቅማንተኛን የግድ ይጠቀም ነበረ፣ ኢምፕሊመንት ያደረግ ነበረ። በመንግስቱ ውስጥም ራሱ አገልግሎት እንዲሰጡ ቅማንቶች በቅማንቶች ስርዓት ራሱ ያደርጉ ነበረ። ለምሳሌ የወንበር ስርዓት የሚባለው አነሳዋለሁ በኋላ። ወንበር የሚባለው ራሱ 2-3 ነው ከንጉሱ ጎን ተቀምጠው የፍትህ ስርዓቱ የሚያከናውኑት እነሱ ነበሩ። ይሄ በህገ ልቦና ውስጥ ነው ያለው እንጂ በአዲሱ ስርዓት የለም። አክሱማውያን ይሄን ነገር አልተጠቀሙም ጭራሽ ማለት ነው። ማሳደር ላይ ነው ፎከስ ያደረጉት እነሱ በእንትን አድርገዋል። ከንግስና አካባቢ ያንን የቀደመውን ስርዓት ሙሉ በሙሉ አርቀዋል። ጣዖት በማምጣት ምናምን አሳደዷቸው። ከዛ በኋላ የሉም። እነሱም የማይደረስበት ቦታ የሰሜን ተራሮች ላይ እየተደበቁ ሲመጣ እየተዋጉ ራሳቸውን ለመከላከል ሞክረዋል። በጣም አግሬሲቭ ስለነበረ አክሱማዊ ማለት ነው። ሌላው ቅድም እንዳልኩ ልዩነታቸው አክሱም ለ1060 ዓመታት ያክል ስልጣን ላይ ቆይቷል። ሰለሞን ስርወ መንግስት የምንለው ደግሞ 704 ዓመት ያክል ነው በዚህ ስልጣን የቆየው ማለት ነው። የጎንደሩን እዚህ ጋር መቀነስ ነው። ጎንደር 137 ያክል ዓመታት ያክል ስልጣን ይዞ ቆይቷል። ይሄ ቅማንት ስርወ መንግስት ነው። ምንም ጥርጥር የሌለው የቅማንት ስርወ መንግስት ነው። የመሰረቱትም ቅማንቶች ናቸው። በቀደመው ስነ ልቦና ሆነው ያንን እንትን ያመጡት ማለት ነው። ማየት እንችላለን። ከ1632 እስከ 1769 በፈረንጆች አቆጣጠር የነበረ ማለት ነው። ይህን ይመስላል ልዩነታቸው። እንግዲህ ሰለሞናዊው የአክሱም አልጋ ወራሽ ነኝ ይላል። ትርክትም ፈጥሯል። እንደዚያ የሚል ትርክት ፈጥሮ ነው የሚጃጃለው። ምኒልክ ቀዳማዊ፣ ከዛ አክሱማዊ ሲወድቅ ጠጠው ድም ምናምን የሚባል አለ ምናምን ብሎ መጨረሻ ላይ ይኩኖ አምላክን አገናኝተው ነው። ምንድን ነው ይሄ? የጠጠው ድም ነው ኖ አንድ ሌላ እንትን አለ ህድሞ ምናምን ህድሞ ወለዶ ለይኩኖ አምላክ ዘሜጠ ሎቱ አቡነ ተክለ ሃይማኖት መንግስት እምነ ዛጉዌ ብሎ የጻፉት ማለት ነው። እዛ ጋር ያለውን ማየት ትችላለህ ማለት ነው። በዚህ ትርክት ነው ከአክሱም ጋር ተሳሰራለሁ የሚለው። አክሱም ሰለሞናዊ ስርወ መንግስት የሚባልን አያውቀውም። ሰለሞናዊ ስርወ መንግስት ግን አክሱምን ያውቀዋል። ምክንያቱም የሚቀድመው እሱ ስለነበረ ማለት ነው። በአጠቃላይ ልዩነታቸውና መመሳሰላቸው ይህን ይመስላል። መልካም። ለመግቢያ ያክል በሰለሞናዊነትና በአክሱማዊነት መካከል ያለው ልዩነትና አንድነት ምንድን ነው የሚለውን ከጊዜም ከቦታም ከአመለካከትም ከእምነትም አንጻር ያሉትን አንድነቶችና ልዩነቶች በስፋት አንስተሃል። አመሰግናለሁ። ወደ ዋናው እና ለዚህ ጥያቄ ለዚህ ውይይት ዋና መነሻ ነው ብለን ያሰብነውን መንደርደሪያውን ካነሳ ወደ ዋናው ጉዳይ እንለፍና እንግዲህ ቅድም ያነሳቸው ጉዳዮች አሉ። እነዚህ በቀደመው የኢትዮጵያ ታሪክ ውስጥ የአክሱምና የሰለሞን ስርወ መንግስት ወይም ደግሞ ሰለሞናዊነትና አክሱማዊነት ተብለው የሚታወቁ የመንግስት ስርዓቶች በቅማንት ላይ ወይም ማለትም በቅማንት የማንነት መገለጫዎች ለምሳሌ ሃይማኖት ሊሆን ይችላል፣ ቋንቋ፣ ባህል፣ እሴት፣ ስለንቦናም ባህላዊ አስተዳደር ቅድም ያነሳቸው እነዚህ ባህላዊ አስተዳደር ስርዓቶች ላይ ያመጡት ተግዳሮትና የፈጠሩት የሚታይ የሚዳሰስ ወይም ደግሞ ግዘፍ የፈጠረ ችግር ምንድን ነው? በዋናነት ይህን ነው ማንሳት ያለብን ይመስለኛል። ምንድን ነው የፈጠሩት ችግር? አንድ ሁለት ተብሎ መጥቀስ ይቻላል ወይ የሚለውን ጥያቄ ወደ አንተ ላምጣ። እንግዲህ እዚህ ጋር የምንመለከተው ምንድን ነው? አንድ ነገር የሚያደምጡ ሰዎች ልብ ማድረግ ያለባቸው ነገር የቅማንት ህዝብ ብለን ስንናገር ዛሬ ያለውን ቅማንት አይደለም እያወራን ያለ ነው። ትልቁን ቅማንት ነው። ያ ትልቁ ቅማንት የሚባለው በጣም ግዙፍ የሆነ ህዝብ ነው። እንዲሁ ቀላል አይደለም። ዛሬ አማራ፣ ትግሬ፣ ጉራጌ ምን ይሄ ሴሜቲክ ቋንቋ ተናጋሪ የሆነው ህዝብ በሙሉ ማለት ነው። ከዛ በላይ ደግሞ አሁን ይሄ ምንድን ነው የሚባለው ሱዳን ነው የምንለው። አሁን ያ ሱዳን ይሄ ድሮ ኑቢያ የሚባለው የቀሩ ህዝቦቻችን ደግሞ አሉ በጣም ብዙ። እነዚያ ሁሉ አረብ ሀገር ተብሎ የቀረው አሁን የመን ምናምን የሚባለው ሁሉ ብዙ ህዝብ የቀረበት ነው። ከዛ በላይ ይሄ ህዝብ የድሮ ሊባንት የሚባለውን በታሪክ ሊባንት የሚባለው ከሶሪያ ሊባኖስ ጀምረህ ዮርዳኖስን አካተህ እስራኤል ፍልስጤም የሚባለውን ይዘህ ኤርትራ፣ የግብፅ ሲናይ የሚባለውን ይዘህ ወደታች የሚወርድ ነው እስከ ህንድ ውቅያኖስ እስከ ቀይ ባህር ያለውን ቦታ የያዘ ህዝብ ነው የነበረው። ይሄ ህዝብ ነው ከሌሎች ህዝቦች ጋር ነው። ግን ይሄም በጣም ማጆሪቲ የነበረ ትልቅ ግዙፍ የነበረ ህዝብ ነው። መጠሪያውም አበሻ ነው የሚባለው። እንደ ህዝብ ሲጠራ አበሻ ነው የሚባለው። ያን ሀበሻ ህዝብ ማለት ነው። አሁን ሁሉም አበሻ ነኝ ይላል አይደለ? በስነ ልቦና የቀደመውን የሀበሻነት ባህሪ የለውም። ከመሰረታዊ ሀበሻነት ባህሪ የለውም። እውነተኛውን ሀበሻነት ባህሪ የያዘው ቅማንቱ ነው ይዞት የቀረው እስካሁን ወጉንም ባህሉንም ትውፊቱንም ቋንቋውንም የያዘው ራሱ ማለት ነው። የሀበሻነቱን ሀበሻ የሚለው ራሱ ቅማንተኛ ስለሆነ ባላባት ማለት ስለሆነ የኢትዮጵያ የሚለው ውብ ምድር ብለናል። የውብ ምድሩ ወራሽ
ባለቤት ያ ሀበሻ ስለሆነ ሀበሻ የሚል ስም አለው። ያም እንደዛ ሀበሻ ብሎ ስም ያወጣው እሱ ነው። ይህ ደግሞ ቀደም ብሎ የነበረ ነው። ይሄንን እንዲረዱት ነው። በጥቅሉ ይሄኛውን እንደ ማሳሰቢያ ላቅርበው። በዚህ እይታ ውስጥ ሆናችሁ ይሄን ህዝብ እንዴት ሆኖ ፈረሰ፣ እንዴት ሆኖ ነው ችግር ላይ ወደቀው፣ ዛሬ ምን ያክል ትንሽ የህዝብ የቀረው ለምንድን ነው የሚለውን ነገር ለማሳየት ያክል ነው። እዚህ ጋር እንግዲህ እንደተባለው ሁለቱም ቅማንታዊ ስርዓትን በማፍረስና ወይም የድሮውን የሀበሻ ስርዓት በማፍረስና በመስበር ላይ የቆሙ አብዛኛውን እንደ ክህደት የምትላቸው ቡድኖች ናቸው። የቅድም እንደነገርኩ የለውጥ ፈላጊ አብዮተኛ ቡድን ነው። የነበረውን ስርዓት አብዮት ስታካሄድ የነበረውን ክደ ነው። ሞሮርለስ ከዛኛው ህዝብ ፐርስፔክቲቭ አንጻር ስታየው የካህዲያን ቡድን ነው። አመጣጣቸውም በዛ መንገድ ስለሆነ ማለት ያን ማየት እንችላለን። እናም በርካታ ተግዳሮቶችና ችግሮቹን ፈጥረዋል። ተግዳሮት ሲባል የገጠሙን ፈተናዎች ማለት ነው። ግን ልናልፋቸው እንችላለን። ከወደቅንላቸው ደግሞ ችግሮች ይሆናሉ። ችግር ማንወጣበት ነገር ውስጥ ስንገባ ማለት ችግር ይሆናል ኦልሬዲ ማለት። ስለዚህ እንደዛ ፈተና ሊገጥም ይችላል። ያን ፈተና ማለፍ አለብህ። ካላለፍከው ፈተናው ችግር ይሆንባል ማለት። ችግር ኦልሬዲ ማትፈታው አደገኛ ሁኔታ ውስጥ ስትገባ ማለት። ከዛ አንጻር እንመልከተው። ኦኬ ተግዳሮቶቹን እንያቸው። አንደኛ በህልውና የመቆየት ያለመቆየት ተግዳሮት። ህዝቡ በህልውና የመቆየት ያለመቆየት ተግዳሮት ውስጥ ወደቀ፣ ተሳደደ፣ ተከፋፈለ፣ ተበታተነ። በጣም አስቸጋሪ የሆነ ሁኔታዎች የመጡበት ማለት ነው። ይሄ የህልውና አደጋ ገጠመው ማለት ነው። ይሄ ትልቁ ተግዳሮት ነው። ሌላው ክርስትናን የመቀበል ያለመቀበል ተግዳሮት። ከተቀበልክ ማንነት ይጠፋል፣ ካልተቀበልክ ሁልጊዜ ትጨፈጨፋለህ። በዚህ መካከል ትልቅ ዲለማ ተፈጠረባቸው ማለት ነው። እና ይሄኛው መርጠውታል እነሱ ባለመቀበል ብዙ ጊዜ እንትን አድርገዋል። ግን ለረጅምና ለተጓተተ ዘመን ነው ሲስተማቲክሊ የሄዱበት እንጂ በአንዴ ኦቨርናይት ላጥፋ አላሉም። አክሶ ኦቨርናይት ላጥፋ ብሎ ሄዷል። የሰለሞን ስርወ መንግስት የሚባለው በሂደት እያንዛዛ በደብተራዎቹ ሲስተማቲክሊ ድግናዎች ላይ ቤተክርስቲያን እየሰራብህ ባለርስ ቄስ መነኩሴ እያመጣ እየሾመብህ እንደዛ ነው። ረጅም ጊዜ ወስዶ ነው ቅማንት አሁን የደረሰበት እንዲደርስ ያደረገው። ይሄ ትልቁ ተግዳሮት ነበረ። ሌላው ተግዳሮት ታሪክን የመቀጠል ያለመቀጠል፣ የመጠበቅ ያለማስጠበቅ ተግዳሮት ገጠማቸው ማለት ነው። ታሪክን በትርክት መቀየር፣ ትርክቱን እንቀበለው ወይስ እውነተኛ ታሪካችን እናስቀጥለው? ህዝቡን ማደናገር፣ በተለይ በውሸት ታሪክ ማለት ነው። የቀደመውን ታሪክ ውሸት አስመስለው ማቅረብ፣ ራሱን እንዲጠራጠር የማድረግ ምናምን ስራዎቹ ሊመጣሉ ማለት ነው። የቀደሙትን መስመርና እሴቶችን የማስጣል ጉዳይ፣ እሴትህን መስመርን ትጥላለህ የመጣበትም ማለት ነው። የታሪክ ዝርፊያና የታሪክ ማስረጃ የሆኑ እንትኖችን ቅርሶችን፣ ሌሎችን ማውደም፣ እነዚህ ሲወድሙ የመከላከል አለመከላከል ጉዳይ ራሱ ትልቅ ፈተና ነው። እነዚህ ሁሉ ፈተናዎች ናቸው፣ ተግዳሮቶች ማለት ነው። ሌላ ተግዳሮት የሚደርስባቸውን የማሸማቀቂያና የስድብ ፕሮፓጋንዳ ተቋቁመው መጽናት አለመጽናት በራሱ ማለት የማይጸናው ሂዶ ይገባል፣ የሚጸናው ይቀጥላል። አሁንም መከራው ይዘልቅበታል። እንደዛ እየሆነ ነው የመጣው። ይህም ራሱ ትልቁ ተግዳሮት ነበረ በዛ ህዝብ ላይ የደረሰበት ማለት ነው። ሌላው በሚዲያና በስነ ጽሁፍ የመታፈን ተግዳሮት ዋናው ነበረ ትልቁ። ሚዲያ ውስጥ ስለ ቅማንት አይነገርም። ቅማንት ቃሉን ራሱ አጽፈውም ዝም ነው። የሆነ ቃል ተጠቅመው ግዕዝ አስመስለህ ለመናገር ትሞክራለህ። እንዲ በኋላ እንመጣለን። አሁን ብሉልጃን የሚል አንድ ምንድነው ፕሪስት ጆን ነው ወይም ፕሪስተር ጆን የሚሉት ማለት ነው። እሱ ጋር የተያዘ አንድ ማሳያ አመጣለሁ እንትኑ ላይ ማለት ነው። ይህም ዋናው እንትን ነው። እና በሚዲያ በአውደ ምሕረት በምናምን የሚባለው ቅማንትነት እንዳይነሳ እየሞተ የተረሳ ያክል በቃ እንትን እንዳትለው በቃ አሁን አርተህ እንደተውከው ሰገራ አይነት ቆጥራ እንድትተው ነው። ጭራሽ ተመልሰህ እንዳታየው እንዳትጽፈው። በፈለግከው ነገር ከሆነ ከጻፍከው ደግሞ በጣም አዋራጅ በሆነ መንገድ ነው መጻፍ ያለብህ። የድሮቹም አይጽፉም እና አልፈው ነው ምንም አይጽፉም። የጻፉት የቅርብ ጊዜ እንደምታ ተርጓሚ ምናምን የሚሉት ነው። አይነኩም፣ ዝም ብሎ ነው የሚያልፉት። እያወቁ ራሳቸውን አይገልጹትም። በዛ ዙሪያ ምንም ነገር እንዲጻፍ አይፈለግም። ትልቁ አፈና ተፈጸመበት ማለት ነው ቅማንቱ ላይ። ይሄ ነው ትልቁ ችግር። ሀበሻነታችን ያጠፋው እና ያወደመው ይሄ ነው። በስነ ጽሁፍ እንዳይታወቅ ታፍኖ እንዲዘልቅ መደረጉ ራሳቸው ሲጽፉ ግዕዙን ይጠቀሙባል። በቅማንተኛ ከጻፍክ ቅማንት እንዳለ ይታወቃል። ዚህን ቅማንተኛ እንዳይጻፍ ታገደ። በቃ በጣም አደገኛ ነበረ። በቅማንተኛ ስለተጻፈ እኮ ነው የአፄ ፋሲለደስን ዜና መዋዕል ያጠፉት ያወደሙት። በዚህ ደረጃ ነው የሄዱት። ይሄ ትልቁና በጣም አስቸጋሪው ለትውልድ ራሱ ለታሪክ እንዳይሸጋገር የማድረግ ስራ የተሰራበት ሂደት ነው።
ሌላው ከውጭ ዓለም የመነጠል ተግዳሮት እንዳይገናኝ፣ ይሄ እንዳይታወቅ፣ ቅማንት የሚባል እንትኑ እንዳይታወቅ አይገልጽልም። አሁን የቆዩ መጽሐፍት ብትፈልግ ወደኋላ ሄደህ በተለይ በ17ኛው በ15ኛው በ16ኛው መቶ ክፍለ ዘመን የነበሩ ጽሁፎች ቅማንትን ገልጦት አታገኘውም። ከአጠቃላይ ማህበረሰቡ ሲገልጸው ነው የምትረዳው፣ አንደርስታንድ የምታደርገው፣ ወይም ቃላት ምናምን ሲጠቀም ነው አንደርስታንድ የምታደርገው። እንዳይገለጥ ነው የተደረገው። ያ ማለት ለምን ኦልሬዲ አማራ ሚል ክሬት ያደርገዋል። በዛ መንገድ ብቻ እንዲገለጥ ነው የተደረገው። ትልቁ ችግር የነበረው ማለት። ሌላው ደንቢያ በሚል ነው የሚገለጠው ብዙ ጊዜ። የደንቢያ ደግሞ አሰ ኪንግደም ነው የሚገለጠው። አማራም ኪንግደም ነው፣ ትግሬም ኪንግደም ነው። ነገር ግን በኋላ ቋንቋ ፈጠሩ የራሳቸው። የደንቢያው ቋንቋ እንዲጠፋ ተደረገ፣ እንዳይነገር ሆነ ማለት። ስለዚህ ደንቢያ ጠፋ፣ ከሰመ እንጂ አልተስፋፋም። እንደዚህ አይነት ነገሮች ስለነበሩ በጣም አደገኛ የሆነ ሁኔታ ገጥሟቸዋል ማለት ነው። የውጭ ዓለም አያውቃቸውም። አብዛኛው የውጭ ዓለም ደግሞ የሚመጣው የክርስቲያን ዓለም ነው። አውሮፓውያኑ የሚመጡት ክርስቲያኖች ናቸው። ክርስቲያን ስንል አይዘር የካቶሊክ ነው ወይ ደግሞ ፕሮቴስታንት ነው። ሲመጣ ከክርስቲያኑ ጋር ነው የሚገናኘው እንጂ ሌላውን ጉዳይ የማይለው እንደ ነገሩ አድርጎ ሰድቦት ምናምን እነሱ እንደሚሰድቡት ነው የሚያገኛቸውም። እነዚህ ልሂቅ የሚባሉት በክርስትናው እንትን ውስጥ የተማሩ ናቸው የሚያገኙት ማለት ነው። መብራሪያ የሚሰጡ ምናምን እነዚህ ናቸው። አምባሳደር ሆነው ወደ ውጭ የሚሄዱትም እነዚህ ናቸው። በቤተክርስቲያን የተማሩ ናቸው፣ የተለያየ ስራ የሚሰሩት። ስለዚህ ከውጭ ዓለም ይሄኛው እንትን አጠቃላይ ከነወጉ ከነባህሉ ከነታሪኩ ከነቋንቋው ታፈነ ማለት። በዚህ ሂደት እየጠፋ እየከሰመ መጣ። እንትኑ እንዳይታወቅ ሆነ። በጣም አደገኛ የሆነ ሁኔታ እኮ ነው። ቅማንት የሚለውን እንትን እኮ ለመጀመሪያ ጊዜ የጻፈው ጀምስ ብሩስ እኮ ነው። ሌላ እኮ የጻፈው እስካሁን ፈልጌያለሁ፣ እስካሁን አላገኘሁም። ቅማንት የሚል እንደ ኢትኒስ ግሩፕ እንደ ቋንቋ ቡድን የጻፈው ጀምስ ብሩስ ነው። መቼ የታተመው? በ1790 በፈረንጆቹ የታተመው ማለት ነው። በእኛ 62 በ1762 የታተመው ማለት ነው። በዘመነ መሳፍንት ዘመን መጥቶ እያለ ያሳተመው ነው። ስለዚህ ይህንን በደንብ አድርገህ ማየት ያስፈልጋል፣ እንዴት አድርገው ሲያፍኑን እንደመጡ ማለት ነው። ትልቁ ተግዳሮት ይሄ መሆኑን ማየት አለብን ማለት ነው። ከውጭ ዓለም ራሱ እንዳይገናኝ ተደርጎ ነው። የውጭ ዓለም ቅማንትን አንደርስታንድ እንዲያደርገው ያደረገው እንትና ራሱ እንዲያውቅ ያደረገው ከምንትዋብ ጋር ረጅም ጊዜ ማሳለፉ ነው። ጀምስ ብሩስ ያን በማሳለፉ ነው። እና ሌሎቹ የውጭ ሰዎች ወዳልሄዱበት በዚህ በአባ አንጦኒዎስ በኩል አድርጎ ወደ ጭርክኝ ሂዶ ነበር፣ ወደታች ወደ መሻሃ ተጉዞ ነበረ። በዛ አጋጣሚ ሲሄድ የሆኑ ነገሮች ስላገኘ ሰዎች ስለነገሩት ነው ያን ለማጥናት የሞከረው ማለት ነው። እንደገና ደግሞ በዘመነ መሳፍንት ጊዜ በጣም ከባድ የሆነ ጫና ነበር። የፋርጣው ደብተራ እና የተንከሲስ ማህበር የተፈጠረበት ዘመን እሱ ነው። ኦልሞስት ወደ 80 ምናምን ዓመት የገዛበት ያን ከተማ ያደነቆረው ነው። እና ቅማንቶች ላይ ነበረ ትልቅ ተግዳሮት ሲፈጥር የነበረው። ያንን ማየት እንችላለን ማለት ነው። ሌላው ሃይማኖታቸውንና እምነታቸውን በባዕድ አምልኮት ይጠሩታል። የባዕድ አምልኮት ነው እየተባለ መጣ። ስለዚህ ባዕድ አምልኮት የመሆን ወይስ እኛ ይሄንን ብለን እንትን የመዝለቅ ነው። ስለዚህ አሁን ባዕድ አምልኮት ነው ስትባል አምላኪ ብዙ ምን ይሆናል? ይሰደባል ማለት ነው። በሕገ ልቦና ሄደህ ስታመልክ ባዕድ አምልኮት ነው ይለዋል። ትሸማቀቃለህ። እየጣልክ ወደ ክርስትናው እንድትመጣ ማድረጊያ ነው ማለት ነው እንጂ ከአዳም ጀምሮ የነበሩ አባቶቻችን ሲከተሉት የነበረ ሃይማኖት ነው። ባዕድ አምልኮት አይደለም፣ በፍጹም ባዕድ አምልኮት አይደለም። ይሄ ባዕድ አምልኮት አይደለም። ባዕድ አምልኮት ከሆነ እና አልሙቃህን ያመለከው ነው። ድንጋይ አቁሞ የሰገደው እንጨት ምናምን ጠርቦ የሚሰግደው ነው እንጂ ይሄ ባዕድ አምልኮት ሊሆን አይችልም። እና እንደዚህ አይነት በዚህ ሁኔታ ራሱ ትልቅ ተግዳሮት ውስጥ ገቡ። ሌላው ቋንቋቸውን የመጣልና ያለመጣል ተግዳሮት። የሰይጣን ቋንቋ ነው ይባላሉ፣ የወፍ ቋንቋ ነው ይባላሉ፣ የጣዖት ማምለኪያ ቋንቋ ነው ይባላሉ። ኢቭን ተጠምቆ ቅማንተኛ የተናገረው ራሱ ረከሰ ተብሎ እንደገና መጽሐፈ ቄደር እየተነበበ ይረጭበታል፣ ይጠመቃል። ትልቁ መከራ ይሄ ነው። ማንነትን ለማጥፋት የተደረገ ሰይጣናዊ ስራ ማለት ነው። ይህን ሁሉ ማየት እንችላለን። ሌላው ርስቶቻቸውን የመነጠቅና የመሳደድ ተግዳሮቶች ነው። ብዙዎቹ ርስታቸውን ትጥላላችሁ ወይ እኛን ትሆናላችሁ ነው የመጣባቸው። ቅማንት ነኝ ምናምን የሚል ትተዋለህ፣ ትጠመቃለህ፣ አማርኛ ትናገራለህ፣ ክርስቲያን ትሆናለህ ነው። ኦሪት ነኝ ሕገ ልቦና ነኝ የለም፣ በቃ ትጠመቃለህ። እምቢ ካልክ ትነቀላለህ ከርስ ነው። በእርግጥ ቅማንቱ የሕገ ልቦና ስርዓት የሚከተለው ዶሚናንት ስለሆነ መንግስት ስርዓትም በዋናነት የሚያተርፈው የሚያጸናው እሱ ስለሆነ በዛ ልክ እንደ ቤተ እስራኤሎች እንደዛ አልተደረጉም። በመንግስቱ ስርዓት ውስጥም የነበሩት እነሱ ስለሆኑ ማለት ያለ እነሱ ሊቆም ስለማይችል ያ መንግስት ቅድም ተናግሬያለሁ፣ ሊቆም አይችልም። ስለዚህ እነሱን አልገፋም። አፄ ዮሐንስ ቀዳማዊ የሚባለው ጎንደር ላይ የነበረው የፋሲል ልጅ ወደ ክርስትና ተቀይሮ ሲነግስ ያወጡት እንትን ከክርስቲያን ለመለየት ብለው ሌላውን ህዝብ ሲለዩ ቅማንት ብሎ አልጻፉም። ራሳቸው መለየት ስለሚሆንባቸው ማለት ነው። ቤተ እስራኤሎችን እና ሙስሊሙን ግን ለይቷል። ማነው ይሄ ቱርክንና ፈረንጁንም እንደዚህ አፍረንጅ የሚሉትን እሱንም ለይተዋል። ቅማንት ይለይ ብሎ አልጻፈም፣ የለም። ምክንያቱም ስራው መንግስቱ የራሳቸው ነው። እንዴት ሊሆን ይችላል? ያንን
በደንብ እንትን ማለት እንችላለን። ግን በሂደት ብዙ ነገሮችን አድርገዋል። በጣም ብዙዎች እነዚህ ተግዳሮቶች ናቸው። በከፊል እንዲያው ሁሉም ባይሆን የተወሰነው ማለት ነው። ሌላው የተፈጠሩ እንትኖቹ ተግባራዊ የሆኑ የተከሰቱ ችግሮች ምንድን ናቸው? ህዝቡን የገጠመው ችግር ምን ነበረ? አንደኛ ህዝቡ እንዲከፋፈል ተደረገ። ያቀድም ያልኳችሁ ህዝብ በሃይማኖት፣ በስነ ልቦና፣ በነገድ፣ በቋንቋ እንዲለያይ ያደረጉት። በቋንቋ በሂደት እየተለያየ እንዲመጣ አደረጉት። እየተበተነ መጣ ማለት ነው። በጣም በሚያሳዝን ሁኔታ እንደዛ ሆነ። አንድ የነበረ ህዝብ ዛሬ ይኸው ለመሰብሰብ ያቃተን ማለት ነው። እንዲያውም በጠላትነት ተፈራርጆ ትግሬና አማራ እያለ ይጋደላል እርስ በርሱ። ሌላው ነበሩ ቋንቋ ቅማንተኛ እየከሰመ እንዲሄድ ተደረገ። ከሰመ በወረዲ ማለት ነው። እየሞተ በህዝቡ ላይ በጣም ከባድ ጫና የነበረው ነው። ለረጅም ጊዜ ቢቆይም ግን መጨረሻው እየሞተ አፋፍ ላይ ደረሰ። ጥቂት ሰዎች ብቻ እንዲናገሩት አደረጉት ማለት ነው። እና በዚህ ደረጃ ትልቅ ችግር ገጠመን ማለት ነው። ኦልሬዲ ይህን ለመመለስ ራሱ በጣም ከባድ በሆነበት ሁኔታ እንዲፈጠር ተደርጓል ማለት ነው። ሌላው የብሔር ልዩነት የፈጠሩት አዳዲስ ቋንቋዎችን እያዋለዱ ምናምን ስለመጡ ነው። ትግሬ የሚባል ኪንግደም ትግርኛ ቋንቋ ፈጥሮ ትግራይ የሚባል ብሔር ፈጠረ። አማራ የሚባል ኪንግደም አማርኛም ፈጥሮና ክርስትናንም አብሮ ተጠቅሞ ሌሎችን ሰዎች እየጨፈለቀ እየያዘ አማራ የሚባል ብሔር ለመፍጠር ጣረ። ኢቨን ጉራጌ ራሱ ቅማንተኛ ተናጋሪ ህዝብ ነው። መጀመሪያ ፍሮም ዘ ቨሪ ቢጊኒንግ በደሞም እኛ ጋር ነው። መጨረሻ ደግሞ የተለያየ የጉራጌ ቋንቋዎች አሉ። በጣም ብዙ የጉራጌ ቋንቋ ብዙ ወደ ስንት ናቸው? 7-6 ሊሆኑ ይችላሉ። እነዛ እንትን አድረው ክሬት አድርገው ጉራጌ የሚባል ህዝብ አለ። አሁን ጉራጌ የምትለው ህዝብ አለ። እነዚህን ነገሮች ማየት እንችላለን ማለት ነው። በደንብ አድርገን መገንዘብ እንችላለን። እንዲህ አይነት የብሔር ልዩነቶች እንዲመጡ ተደረጉ። ይሄ ደግሞ እየሰፋ የባዕድነትን ስሜት እያሳደግን እንድንሄድ አድርገዋል። ሌላው የማያቋርጥ የእርስ በርስ ጦርነት ባህላችን እንዲሆን ተደረገ። ይሄ ደግሞ በጣም ዘግናኝ ውጤት ነው። የማያቋርጥ ነው የእርስ በርስ ጦርነት። ከአክሱም ጀምሮ ይኸው እንደዚህ እያልን ዘለቅን ማለት ነው። ሁልጊዜም እኔ ሃይማኖትን አስቀይራለሁ አላስቀይርም፣ ውጊያ በቃ እኔ ስልጣን ይዛለሁ አትይዝም፣ ውጊያ ሁልጊዜ እንደዛ እንዲሆን ያደረጉት በሚያሳዝን ሁኔታ። በተለይ የሰለሞን ስርወ መንግስት የሚባለው ከ1800 በኋላ ትልቁን ስራ ያሰረበ ነው። በእርግጥ ከ1760ዎቹ 70ዎቹ ጀምሮ ነው ይሄ ነገር የመጣው ማለት ነው። እንደዛ እንዲሆን አድርጓል። የአክሱምም እንደዛ እየዞረ ሲጨፈልቅ እነሱም ሲከላከሉ ነው የኖሩት እና ትልቅ አደጋ ተፈጠረባቸው። በተለይ የእርስ በርስ ጦርነት ባህላችን ሆኗል። ዛሬ ፉከራ፣ ቀረርቶ፣ ሽለላ የምትለው ዛሬ የምታየው ዝም ብለህ አዝማሪውም ማሲንቆ እየገዘገዘ የሚፎክረው ግደል፣ ቁረጥ፣ ፍለጥ፣ በጥሰው ጫካው ምናምን ገዳይ ምናምን ነው የሚለው። ይህ ሁሉ ባህል በዚህ ምክንያት ነው የመጣው እንጂ ከጥንት ፈሪሃ እግዚአብሔር ያለው በንጹህ ልቦ ሆኖ ሰርቶ በሌ ሀገር ጠባቂ፣ ሀገር አገልጋይ፣ ሃይማኖቱን ላይ አክባሪ ህዝብ ነው የነበረው። አሁን ግን በጣም ዘግናኝ በሆነ ወደ አራዊትነት ሁሉ ተቀይረናል። ይሄን ማየት እንችላለን። ሌላ ይሄ ኦልሬዲ የገጠመን ችግር ነው። በዚህ ክፍፍላችን ምክንያት ኃይላችን በመዳከሙ በርካታ ችግሮች መጥተውብናል ማለት ነው። ኃይላችን ተዳከመ በዚህ ምክንያት ማለት ነው። የውጭ ኃይሎች በተደጋጋሚ አጠቆን። የውጭ ኃይሎች በተደጋጋሚ በሚገርም ሁኔታ ማየት ትችላለህ። ቀደም ብሎ የነበረ በኋላ ደግሞ በልብነ ድንግል ጊዜ ቱርክ እነ ግራኝ አህመድን አስታጥቆ አብሮ በዛ እየተዋጋ መጣ። ትልቅ ችግር ፈጠረ። በጣም ትልቅ ቀውስ ማለት። ከዛ ቀጥሎ የመጣው የኦሮሞ መስፋፋት የሚባለው የፈጠረውን ቀውስ ታስባለህ ወደኋላ ስትሄድ ማለት ነው። በዛ ጊዜ ታሪክ የገጠማቸውን ማለት ነው። ይህን ለማስተካከል እስከ መቼ ቆይቷል? እስከ አፄ ቴዎድሮስ መምጣት ነው የቆየው ይህን ለማስተካከል ማለት እና አፄ ምኒልክ ነው መጨረሻ ላይ ያስተካከለው ሂዶ ማለት ነው። ይሄ ሁሉ ፈተና የመጣው በዛ ጊዜ ነው። ሌሎችም የውጭ ኃይሎች መጥተዋል። ከዛ በኋላ ማለት ጣሊያን የመጣበትን ውሰደው፣ ከዛ ቀጥሎ የመጣውን ነው ውሰደው። ድርቡሾ የመጣበትን አስበው። ጣሊያን በኋላ ያደረገውን ነገር የሚፈጥረውን ነገር አሁን ድረስ የሚደረገው ጫና በተለያየ መንገድ ማለት ነው። ለምን አንድነታችን አጠፋን፣ በታተንን፣ ባዶ ሆንን። ኤርትራን ገነጠርከው ምናምን ኤርትራ ራሱ ጠላት ነው ይዋጋሃል፣ ወይም በሆነ ጊዜ ትጣላለህ። በቃ እንደዚህ ይሄው እርስ በርሳችን እንፈርሳለን። አንድ ህዝብ ነው ግን የኤርትራውም ሀበሻ ነው፣ ኢትዮጵያም ሀበሻ ነው። ዘሩም መሰረቱም እዚሁ ነው። እኔ በጣም ነው የሚገርመኝ። ይህን መገንዘብ ትችላለህ። በርካታ ግዛቶቻችን ተወሰዱብን። የድሮ በጣም ሰፊ ቦታ አረቢያ የሚባለውን ሀገር እኛ ነበር የምናሳድረው፣ እሱ አሁን የለም። ኑቢያ የሚባለው ሀገር እኛ ነበር የምናሳድረው፣ እሱ አሁን የለም። ዲሞክራቲክ ኮንጎ የሚባለው እስከ ኮንጎ ድረስ ድንበራችን ነበረ፣ እሱ አሁን የለም። ኬንያ ምናምን የምትለው ምስራቅ አፍሪካ እስከታች ያለ ሀገር በእኛ ቁጥጥር ስር ነበር፣ የለም። እሱ የት ነው ያለ ነው? ቪክቶሪያ ሀይቅ ምናምን የምትለው ኡጋንዳ ምናምን አካባቢ ያለው የእኛ ነበረ፣ የለም። አሁን የት አለ? ከየት ታገኘዋለህ? ምንም ነገር የለም። እሱ አይደለም
አሁን የያዝነውን ራሱ ማስቀጠል አልቻለም በተፈጠረብን ችግር ማለት ነው። ይሄ ሀበሻዊ የሆነው ህዝብ ሀበሻ የምትለው መሰረት የሆነው ተበታትኖ ነው ለዚህ ችግር የዳረገው ማለት ነው። አሁንም የመጥፋት እድል አለው የመበታተን ማለት ነው። የበለጠ ጠላቶቹ ራሱ ሊያፈርሱት ይፈልጋሉ። አንድነቱን አበታት ነው እርስ በርስ እያባሉ ያንን ማየት እንችላለን። እና ይህም አንዱ ሌላው ችግር ነው። ሌላው ጥጋበኛ ከመካከል ተነስቶ የፈለገውን ያደርግብናል። የፈለገውን ያክል ታጥቆ ምናምን እንደፈለገ ክደት ፈጥሞ ይገላል። የፈለገውን ያደርጋል። ለምን ወጥ የሆነ የተረጋጋ ስርዓት አልመሰረትንም እንደ እድሜያችን ማለት ነው። አሁን እንደሚባለው ሌላውን ተውና ከማክዳ ጀምሮ ያለውን ቆጥረን 3000 ዓመት ብለን እንውሰደው። በዚህ የ3000 ዓመት እድሜ ውስጥ የጸና ትልቅ መንግስት ነው ማቋቋም ያለብን እንጂ እንደሚፍረከረክ እንዴት እንሆናለን? እኔ እንደ ተራው የአፍሪካ ሌላው ሀገር እኮ ነው የሆነው። አሁን ስንት ታሪክ ያለን ስንት ሀገር አረጋግተን የምራን አፍሪካ የሚባለውን ብለው ዓለምን የመሰረተ ሀገር በዚህ ደረጃ የመሰረተ ህዝብ በዚህ ደረጃ መዋረዳችን በጣም ያሳዝናል። ይህ ሁሉ የነዚህ የሂደታዊ የሆኑ ችግሮች ውጤት መሆኑን ማየት እንችላለን። ሌላው በርካታ እውነተኛ የታሪክ መረጃዎች እንዲወድሙ ወደሙ። የዳማት የታሪክ ማስረጃዎች ወድመዋል። ደለብረት እንዲወድሙ ተደርገዋል። የላስታዎች ወይም የዛግዌ ስርወ መንግስት የሚባለው ዛግዌ ስድብ ስለሆነ ነው እኔ ላስታ ምለው የዛግዌ ስርወ መንግስት የነበሩ ማሳያዎቹ ብዙ የታሪክ ማስረጃዎች በሙሉ ወድመዋል። ሆን ተብሎ ነው እንዲወድሙ የተደረጉት። ኢቭን የስልጣኔው እንትኑ ራሱ ህንፃዎች እንዴት እንደተሰሩ የሚያሳዩትን ሁሉ አልማሯቸውም። ሌላው የፋሲለደስ ታሪክ ራሱ እንዴት አድርገው እንዳወደሙት ማየት ትችላለን። የአፄ ቴዎድሮስን ታሪክ ለመቅበር ለማበላሸት ሞክረው ነበር አውሮፓውያኑ በሙሉ በዛ ጊዜ ተስፋፍተውበት እዚህ ስለነበረ እሱም ብዙ እንትን ስራ ስለሰራ አወጡት። ከዛ በኋላ አሁን አፄ ቴዎድሮስ ሱሪው ምንም እየጎተቱ ቆንዳላውን ምንም እየጎተቱ ታያቸዋል። ይሄ ተገደው ነው ተሸንፈው ስለሆነ ነው እንጂ ሙልጭ አድርገው ሊያጠፉት እየሰሩ የነበሩት የአፄ ቴዎድሮስን ታሪክ ማለት ጥቁር ውሻ ይውለድ ያሉት እኮ በአፄ ቴዎድሮስ ምክንያት ነው። እነዚህን ወደ ስልጣን ያመጣ ብለው የተማማሉት ማለት ነው። ይህን ሁሉ ስትመለከተው የነበረውን የታሪክ ውድመት መረጃ ማውደም በታሪክ ድንቁርና ውስጥ እንድንኖር ማድረግ ማለት ነው። ለምን ኋላህን እንዳታውቅ ተጨፍነህ አዲሱን ያመጡልን ተቀብለህ እንድትሄድ ማለት ነው። ሌላ ህዝቦች በግፍ ተጨፍጭፈዋል። ቅርሶቻቸው ወድሟል። በግፍ ነው የተጨፈጨፉት እምቢ ያሉት ህዝቦች ማለት ነው። ማንነታቸው ወድሟል። ሲፈልጉ በዲፕሎማሲ ሲፈልጉ በዱላ ሲፈልጉ በፈለጉት መንገድ ተጨፍጭፈዋል። ይህን ልንረሳው አንችልም። እስከዛሬ ቅማንት፣ ፈላሻ፣ ወይጦ፣ ጉምዝ ወዘተ እየተገደሉ እየተሳደዱ እየተዋረዱ ናቸው። እስከዛሬ ተሸማቀው ነው የሚኖሩት። እስከዛሬ አገውም ከዚህ የተለየ አይደለም። ችግር ገጥሞታል። አገው በራሱ ማለት ፍዳውን እያየን እየቆጠረ የሚኖር ይህንን እንደ ሌላው አደገኛ የሆነ ችግር እንደሆነ ማየት እንችላለን። የቀደሙ ጥበቦቻችን ጠፍተው በምትኩ ግድያና ዘፈን ብቻ ነግሷል። ፉከራ፣ ቀረርቶ፣ ሽለላ በቃ ይሄ ብቻ ነው። ለምን ጦረኛ ነው ያሩግን ሌላ ነገር የለም። ዘፈኑም እኮ ግደለው፣ ፍረጠው፣ ቁረጠው ምናምን የሚል ነው። ስማችን ራሱ ወስዳ ያስበው የስም የምናወጣው ራሱ ወንድ አፍራሽ፣ ወንድ ፍራው፣ ግጨው፣ ዳምጠው፣ ውቃው ምናምን የሚል ስም ነው እኮ የምናወጣው። ደመላሽ እንደዚህ አይነት ስማቸው ሆኖ ቀረ። ለምን እርስ በርስ ስለምትጋደል ያ በማህበራዊ ህይወትና በባህላዊ ህይወት ተጽዕኖ ፈጠረብህ። ያን እንትን እንድናደርግ አድርጎናል ማለት ነው። ልጅ ተከላካይ እንዲሆን ስለምታደርገው መክት ትለዋለህ። ስሙን እንዲመክትልህ ስትፈልግ ማለት ነው። እንዲያጠቃ ሲፈልግ ደግሞ ወንድ አፍራሽ፣ ደምሰው፣ ዳምጠው እያልክ ስም ታወጣለታለህ። እና እንዲህ አይነት ነገሮች በጣም ከባድ የስነ ልቦና ጠባሳ ጥለውብን ያለፉት። ሌላው በድህነት ማጥ ውስጥ እንድንኖር አድርገውናል። ሁልጊዜ በውጊያ ሁልጊዜ በስጋት ሁልጊዜ ምናምን ከኖርክ ልታለማ አትችልም። ሰብሲስታንት የሆነ ነገር ነው የምታደርገው። ከእጅ ወዳፍ የሆነ ነገር እየሰራ እንድንኖር ነው ያደረጉና ይሄንን ማየት እንችላለን። የዛ ሁሉ መከራ ነው። አሁን ሰው አይረዳውም። በስነ ልቦናችን እኛ ደንቆሮ ሆነን ነው ምናምን ብለን እናስባለን። ራሳችን እንደዚህ ሆን ነው። በታሪኩ ስትመረምረው ግን በእውነት ያ ነው የወለደው። ይሄ ነው ይሄ ህዝብ ተበታትኖ ጥበበኛው ህዝብ እንዲጠፋ ለዓለም ሊመግብ የሚችለው ህዝብ ነው እንዲህ ሆነው። ያንን ማየት እንችላለን። ድህነት፣ ድንቁርና ምናምን የሚባለው ነው። ድንቁርና ጌጣችንና ሀብታችን እንዲሆን ተደርጓል። በድንቁርናችን ምንኮራ ነው። ዛሬ ጠበንጃ ይዞ እገላለሁ ይላል። የሆነ እውነት ከነገርከው እምቧ ዘራፍ ቤቱን አሳየኝ እገላለሁ ምናምን እያለ ይመጣልሃል። ሌላ ነገር ደምለሳ ምናምን በሚል ድንቁርና ውስጥ ገብተን ቀረን። ስንት አምራች ዜጋ እያጠፋን የሄድንበት ማለት ነው። ይህም ሌላው ችግራችን የገጠመን ችግር ነው። እነዚህ የወለዱት ናቸው። ህዝቦች እንዲከፋፈሉ እንደተከፋፈሉ እንዲኖሩ ወደ አንድ እንዳይሰባሰቡ በመካከላቸው ትልቅ ገደል ወይም የእሳት ባህር ያለ ይመስል እንዳይገናኙ እንዳይደማመጡ የሚያደርግ ባህል እንድናሳድግ አድርጎና ማለት ነው። እነዚህና ሌሎች ብዙ ችግሮች ገጥመውናል። እንደ ችግር ማለት ይህን ይመስላል።
መልካም እንግዲህ የሰለሞናዊነትና አክሱማዊነት በመባል የሚታወቁት የቀደመው የመንግስት ስርዓቶች አጠቃላይ በቅማንት ህልውና ወይም ደግሞ በቀደመው ህዝብ ላይ የፈጠሩት የተለያዩ ጫናዎች አሉ። እነሱን በስፋት አንስታል። በተደጋጋሚም በተለያየ አጋጣሚ እዚህ በፊትም አንስተናቸዋል። ብዙ ጊዜም ብዙ ሰው አሁን ያለው ኢትዮጵያ ውስጥ ያለው የእርስ በርስ ጦርነት፣ እልቂት፣ የተለያየ ማህበራዊ ቀውስ አሁን የተወለደ አድርጎ የሚያስበው አለ። ምናልባት ከዚህ ውይይት በኋላ ብዙዎች እንዲህ ነበር እንዴ፣ በሂደት የመጣ ጉዳይ ነው እንዴ ምናምን ብለው እንዲያስቡ ያደርጋቸዋል ብዬ አስባለሁ። የበለጠ ደግሞ ይህን ጥያቄ መነሻ በማድረግ ብዙ ሰው የተሻለ ምርምር ቢያደርግ፣ በተለይ መፍትሄ ሀሳቦች እንዲመጡ የበኩሉን አስተዋጽኦ ቢያበረክት የሚል ጥያቄ እኛም ማንሳት እና ማሳሰቢያ መስጠት እንፈልጋለን። በዚህ አጋጣሚ ወደሚቀጥለው ጥያቄ እንለፍና እንግዲህ ቅማንትነትና ቅማንተኛ በሰለሞን ስርወ መንግስት ጊዜ የነበራቸው ሚና ምንድን ነው? ብዙ ጊዜ ሚና እንደነበራቸው በተለይ በሰለሞን ስርወ መንግስት ቅማንተኛ ቋንቋም ቅማንት እንዳጠቃላይም ያ ስርዓትም የተፈጠረው ቅማንቱ ራሱን ወደ ሌላ ማንነት ቀይሮም ስለሆነ አብዛኛውን በዛ ዘመን የነበራቸው ሚና ምንድን ነው የሚለውን በዝርዝር እናንሳውና በመቀጠል እነዚህን አስተዋጽኦዎች ለማጥፋት ምናልባት የዚህ ስርዓት ተጠቃሚ ሆነውም ይሁን የራሱ የስርዓቱ አራማጅ የሚሆን የሰሯቸው ደባዎችም ይኖራሉ። እነሱን የምናነሳለን ማለት ነው። ወደ አንተ ልምጣ። መልካም። ቅማንተኛና ቅማንት ወይም ቅማንትነት በሰለሞን ስርወ መንግስት ዘመን የነበራቸው ሚና ምንድን ነው? በዚህ ጫና ውስጥ ነው አሁን ባነሳናቸው ጫናዎች ውስጥ ሁነው ህዝብም ስለሆነ ዋናው ትልቁን ህዝብ የመናድ ስለሆነ ያ ትልቁ ህዝብ በዛ ውስጥ ምን ሲሰራ ነበረ፣ ቋንቋ ውስጥ ምን ያደርግ ነበረ የሚለው መሰረታዊ ጥያቄ ነው፣ መመለስም አለበት። እንግዲህ ቅማንትና ቅማንተኛ የሀበሻው የንግስናና የሃይማኖት መሰረቶች ናቸው። ፍሮም ዘ ቬሪ ቢጊኒንግ ማለት ነው። የሀበሻው መጀመሪያ መነሻው ህገ ልቦና፣ ቅድም እንዳልኩ ህገ ኦሪት፣ ህገ ልቦና የሚባሉ ጥንታዊ እምነት ስርዓቶች በቅማንተኛ ነው የሚቀደሱት፣ የሚባረኩት። ስርዓቱ የሚከወነው በቅማንተኛ ነው። ህገ ልቦናው ህገ ኦሪቱ በኋላ ግዕዝን ጨምሯል። ግዕዝ ዶሚኔት እያደረገ ሲመጣ ጨምረውበታል። ከዛ በውጭ ግን በራሳቸውን በቅማንተኛ ቋንቋ በጥንታዊ በአዳማዊ ቋንቋ ነው፣ በሱ ነው የሚጠቀሙት። በመሰረቶች ናቸው። የሃይማኖት ስርዓት ራሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ትልቅ ተቋም የሚጠቀሙበት ቅማንተኛንም የሆነ ቅማንትነትን እዛ ውስጥ ባታየውም በሌላ መንገድ ብዙ ነገሮች ወስደው አቀላቅለዋቸው ታገኛለህ። በጣም ብዙ የአውሮፓውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚተቹባቸው እንትኖቹ የእነዚህ ህዝቦች የቀደመ ትውፊት ነው፣ ሀበሻዊ ትውፊቶች ስላሉበት ነው። እዛ ውስጥ በጣም በርካታ ጉዳዮች ከህገ ኦሪት የተወሰዱ ከህገ ልቦና የተወሰዱ በጣም ብዙ ናቸው። ባህላዊ የሆነው ነገር ለምሳሌ የደመራ ስርዓትን ባህላዊ የሆነ ሀበሻ አቀፍ ነው የነበረው በዛ ጊዜ። ያንን እንትን ለማድረግ የሆነ ወሰዱት፣ ወደዛ ወስደው ክርስቲያናይዝ አድርገው እንዲያውም አሁን የራሳችን ባህል ብለው አስመዝግበዋል። በዩኒስኮ ያስመዝግበውታል ይመስለኛል። አሁን ሳስበው ማለት አንዳንዴ በጣም ነው የሚገርመኝ ድፍረታቸው ራሱ ማለት ነው። ያንን ማየት እንችላለን። በዳማት ዘመን ቅማንትና ቅማንተኛ የሚባለው ቅማንትም ቅማንተኛም ህዝቡ እንዳለ ያ ስርዓቱ የሀበሻዊ ህዝብ ያልተበተነ ስለነበረ ማለት ነው። ስርዓቱ እንዳለ የነበረ የስርዓቱ ጠባቂም እነዚህ ሁለቱ ነበሩ፣ ቅማንተኛም ቅማንትም ነበሩ። ስርዓቱ ራሱ ያልተዛባ ነበር እንዳለ ማለት ነው። በብዙ መንገዱ ያልተነካካ ስርዓት የነበረው በዛ ጊዜ ነው። በአክሱም ዘመን ስትመጣ የባዕድ ቋንቋና ሃይማኖት መምጣቱ ቅማንትነትንም ቅማንተኛን ከዛ አካባቢ እንዲሳደድ አደረጉት ማለት ስነ ልቦናው እንዲሳደድ ተደረገ ማለት። ቅማንት ተሳደደ ስትል ቅማንት የሆነ ህዝብ እኮ ከዛው ቀጥሏል፣ ግን ስነ ልቦናው ቀረ ማለት ነው። እዛ ተሳደደ፣ ቅማንተኛም እንዲሳደድ ተደረገ። ግሪክኛን አምጥተው ተጠቀሙበት። እሱ እንትን ሲል ደግሞ ግዕዝን አምጥተው ተጠቀሙበት። ቅማንተኛ የሚለው እንዲርቅ ተደረገ ማለት ነው፣ እንዳይኖር አደረጉ ማለት ነው። ቅማንተኛ በቤተ መንግስትና በቤተ ክህነት ተባረረ። ከቤተ መንግስትም ከቤተ ክህነትም ተባረረ፣ በክርስትናው ማለት ነው። ግሪክና ግዕዝ ሆነ። ህዝቡ ግን ከቅማንተኛ ሌላ ቋንቋ አይነገርም ነበር። አክሱምም ቢሆን እስከ ቅርብ ጊዜ እስከ ጎንደር ዘመነ መንግስት፣ ከዛ በኋላ የጎንደር ስርወ መንግስት ሲጥሉ ነው እንግዲህ ጀግኖ ትግርኛ እያደገ የመጣው። እስከ ጎንደር ስርወ መንግስት ዘመን ጎንደር ዘመን እስከ አፄ ኢያሱ ቋረኛው ድረስ በትግራይ ውስጥ በጣም በከፍተኛ ሁኔታ የሚነገር የነበረው ቅማንተኛ ነው። የሰዎች ስምም እኮ እነ ዳንግሽ ናቸው፣ ምንም የሚታወቅ ስለሆነ ማለት ነው። ያንን ማየት እንችላለን። በሰለሞን ዘመን በሰለሞን ስርወ መንግስት የሚባለው በተመሳሳይ ቅማንተኛ ከቤተ መንግስትና ቤተ እምነት ወይም ቤተ ክህነት የምንለው እንዲርቅ ብዙ ጥረት ተደርጓል። ሙሉ በሙሉ ባይርቅም ማለት ነው እንዲርቅ ተደርጎ ነበረ። ነገር ግን ቅማንትና ቅማንተኛ በበርካታ መንገድ የሰለሞን ስርወ መንግስትን አገልግለውታል።
ያቆሙትም የጠበቁትም እነሱ ስለሆነ ማለት ያ ባይኖር መቆም አይችልም እኮ። በነገራችን ላይ ቅማንት የሚባለው ህዝብ ባይኖር የሰለሞን ስርወ መንግስት የሚባለው ሊቆም አይችልም። ፍርስርሱን ሲያወጡት እኮ ቅማንቱ ነው እንደገና አፄ ቴዎድሮስ ምናምን መጥቶ ተሰልፎ ያቆመው። ፍርስርሱን ሲወጣ እነሱ ሲኒስ ብትንትን ሲያደርጉት ያመጣው እኮ ፋሲለደስ ነው ያቆመው። አፄ ፋሲለደስ እኮ በዛኛው ስነ ምግባር ነው ስነ ባህሪው በድሮው በአባቶቹ ወግ መጥቶ ስልጣኑን አደላድሮ ተቀምጦ ነው ማዕከል ግንብ ላይ ማለት ነው። ያንን ማየት እንችላለን። የተወሰኑ ነጥቦችን ላንሳ እንግዲህ ምን አገለገለሽ ቅማንተኛ የሚለው ወይንም ቅማንቶቹ ምን አደረጉ የሚለው አንዳንድ ነገር ላንሳ። አንደኛ የመንግስቱን ስርዓት የሚጠብቁት ቅማንቶች ነበሩ። የመንግስት ስርዓቱ ቀቢዎቹም ኪንግ ሜከርስ የሚባሉት ቅማንቶች ናቸው። ስርዓቱ የሚያውቁትም እነሱ ናቸው። የፍትህ ስርዓቱ የሚጠብቁት እነሱ ናቸው። የሰለሞን ስርወ መንግስት የፍትህ ስርዓቱ ጠባቂዎች እነዚህ ናቸው። አሁን የተጻፈ መጽሐፍ ነበረኝ አጋጣሚ ስላላገኘሁት ማምጣት ስላልቻልኩ ነው። ኤግዛክት ፔጁን እና ወርዱን ማምጣት ስላልቻልኩ ነው። ወንበር የሚባል ስርዓት አለ። ያ የወንበር ስርዓት ወንበሮቹ የፍትህ ስርዓት የሚጠብቁት እነሱ ናቸው። በሰሎሞን ስርወ መንግስት ዘመን ወንበር የሚባል ከየት መጣ እና አንዳንዴ ሊሸውዱ ምን ብለው ጽፈው በቅርብ ጊዜ አየሁ። ወንበር የሚባለው ይላሉ እነ ሳዶቅ የሚባሉ ታቦተ ጽዮንን ይዘው ሲመጡ አብሮ የመጣ ነው አለ። እንግዲህ ተመልከት፣ እነ ሳዶቅ የሚለው በሰሎሞን ጊዜ መጥተው ነው ብሎ ነው የመጣ እንደሌለ ቅድም ነግሬሃለሁ። በዛ ጊዜ የመጣ የለም። ሲጀመር እስራኤላውያን እነ ሰሎሞን የሚመሩት በመጽሐፍ ቅዱስ ነው እንጂ በወንበር ስርዓት የሚባል ነገር የለም። ምንም የወንበር ስርዓት የሚባል የላቸውም። ከየት መጥቶ የሌለውን በንጉሥ ስርዓት የሚመሩት በመጽሐፍ ቅዱስ ነው የሚመሩት። እና ህገ ልቦና ቅማንት ነው። ዛሬም ድረስ አለ የወንበር ስርዓት፣ የህገ ልቦናው ስርዓት ነው። ስለዚህ የወንበር ስርዓት አብሮን የነበረው ወንበሮች አብረው ነበሩ። በዚህ ደረጃ ነው። ስለዚህ ትልቁን ሚና ተጫውተዋል። የፍትህ ስርዓቱን ስትጠብቅ ሎ የሚባለውን የመንግስት አንዱን ፓርት እንትን አረከው ማለት ነው። ሌጋል አስፔክቱን ሸፈነለት ማለት ነው። ትልቁ የሚሰሩት እነዚህ ናቸው። ፍትሐዊ ናቸው። አያዳሉም፣ አያጭበረብሩም። እንዳሁኑ ቀጣፊ ደብተር አይደሉም። እነሱ አያዳሉም። በስርዓት ይፈርዳሉ፣ በስርዓት በእንትኑ ያደርጋሉ ማለት ነው። ያን እያደረጉ ነው። ሁለተኛ ወንበሮች የመንግስት ሰሪዎች ነበሩ። ቅድም አደባልቄ ስላነሳሁት ነው። የመንግስት ሰሪ ከሆኑት መካከል አካላት መካከል ወንበሮቹ ናቸው። ጽራግማ ሰሪ የሚባለው ራሱ የቅማንት ስርዓት ነው። ከዛ ቀቢ የምንላቸው መካከል ጽራግማ ሰሪ፣ በጎንደር ዘመን ጽራግማ ሰሪ፣ አርባቱ ሊቃውንተ ወንበር ምናምን የሚባሉት እንደዚህ ናቸው። በርካታ ናቸው። ያ በዛ ውስጥ የነበሩ ትልቅ ስራ ሲሰሩ የነበሩ መሆናቸው ማየት አለብን። ወንበር ስንል አሁን ጎንደር ከመጣ በኋላ አይደለም፣ ገና ከይኩኖ አምላክ ዘመን ጀምረ ባለው እንደዛ ነው። ሌላው ያልተጠመቀውን ህዝብ ከመንግስት ጋር በማገናኘት እና በመንግስት በኩል እንዲተዳደር በማድረግ ትልቅ ስራ የሰሩት ወንበሮች ናቸው። የቅማንት የህገ ልቦና ትራዲሽናል አስተዳዳሪዎቹ ማለት ነው ወንበሮች ናቸው። ወንበሩ ሃይማኖትም የበላይ ጠባቂ ነው፣ የፖለቲካና የእንትንም አስተዳዳሪ ነው ወንበር የሚባለው ማለት ነው። እንበረምነት ስለሆነ ንጉስም ካህንም ስለሆነ የሚሰሩት ማለት ነው። ስለዚህ መንግስትን ምን ያደርጋሉ? የቅማንቱ ህዝብ ለራሳቸው ጥቅምም ነው። አንደኛ ክርስቲያኑ መንግስት መጥቶ ክርስቲያን እንዳይሾምባቸው ራሳቸው በራሳቸው ይተዳደራሉ። በዛ በኩል ህዝብን ከመንግስት ጋር ያገናኙታል፣ መንግስትንም ከህዝብ ጋር ያገናኙታል። እንዲህ አድርገው ሰላም እንዲሆን መንግስቱ ራሱ እንዲጸና ስራ ሰርተዋል። ይሄን ጄምስ ኩሪን በደንብ አድርጎ ጽፎታል። በደንብ ነው የጻፈው። ቤተ እስራኤላውያን በእንትን በአክራሪነት ሄዱ። ቅማንቶች ግን ዲፕሎማቲካሊ በዚህ ስለሄዱ በቀላሉ አልጠፉም፣ ከርስትም አልተነቀሉም ብሎ ጽፏል። ይህንን ማየት እንችላለን ማለት ነው። አምስተኛ ቅማንተኛ ለህዝቡ የቀን ተቀን መግባቢያ ቋንቋ ነበረ። ከዚህ በላይ ደግሞ በመንግስቱ ህይወት ታይትል ምናምን አጠራር ምናምን ግንኙነት በአጠቃላይ የህዝብና መንግስት መካከል ትልቅ ሚና ተጫውቷል። አንዳንድ ማሳያ ሊሆኑ የሚችሉትን ላንሳ በዚህ በኩል ማለት ነው። አንደኛ ጆን ቲልደን የሚባል ሰውዬ በ1614 ነው ታይትልስ ኦፍ ኦነር የሚል ነው የክብር ስሞች የክብር መጠሪያዎች ብሎ ነው የጻፈው። በ1614 ማለት አስበው መቼ እንደሆነ 1614 ገና ይህን ወደ ኋላ ስወስደው 1606 እንደማለት ነው። ምናልባትም በዚህ ዘመን ማን የነበረው እነ አፄ ምናምን የሚባሉት አይ ቲንክ ሲሲኒዮስ ራሱ የነበረ አይመስለኝም። በዚህ ጊዜ አልነበረም ሲሲኒዮስ። ከሲሲኒዮስ በፊት ማለት ነው የተጻፈው ነገር። ይህ መጽሐፍ የታተመው ማለት የቆየ ነው። ኦኬ ይሄ ገጽ 85 ምን ይላል መሰለህ? ጃን ብሉል ወይንም ብሉል ጃን የሚባል እንግዲህ ይሄን የሚመለከት ነው። አሁን እዚህ አይደለም ጃን ብሉልም በኋላ አነሳዋለሁ፣ ግን እሱ አረፍተ ነገሩን ላንብበው። ጃን ብሉል ኢዝ ኦፍ ዘ ትሩ ኢትዮጵያን ታንግ። ጃን ብሉል የሚለው ኮንሴፕት እውነተኛ የኢትዮጵያን ቋንቋ ነው። ከኢትዮጵያን የመጣ ነው። የራሳቸው ቋንቋ ነው አለ። ከራሳቸው የመጣ ነው አለ። የራሳቸው ልሳን ነው ጃን ብሉል የሚለው ማለት ሰው። እንግዲህ ኢትዮጵያን ስል ጃን ብሉል የሚለውን አስበው። ጃን ብሉል ምንድን ነው? ጃን ብሉል ምንኛ ነው? ግዕዝ ውስጥ ጃን ብሉል የሚባል የለም። ጃን ብሉል ወይም ጃን ብሉል የሚባል የለም። አማርኛ ውስጥ አማርኛ ተው በዛ ጊዜ እዚህ ግባ የሚባል አልነበረም። ኦኬ ነበር እንበልና እንውሰደው።
አማርኛ ውስጥ ጃን ብሉል ወይም ጃን ብሉል የሚል የለም። ጃን ምንድን ነው በአማርኛ? ምንም አታውቅም። ምናልባት ጃንና አሁን አማርኛ ምን ሊያመጣው ጃን ሜዳ ሚላለን፣ ጃን ጥላ ሚላለን፣ ጃን ሆይ የሚባል አለ እኛ የምናውቀው። ግን ጃን ምንድን ነው ብለህ ብጠይቃቸው አይመልሱልህም። ጃን ጥላ የሚለው ውስጥ ጃን የሚል ምንድን ነው የሚያመለክተው ብትላቸው አይነግሩም፣ አያውቁትም። ለምን? ከአማርኛ ውስጥ የለም፣ ቅማንተኛ ነው። ብሉል ምንድን ነው ብለህ ጠይቀው፣ ግዕዝ ነው ምንድን ነው? ይህን ሁሉ መጠየቅ ያስፈልጋል ማለት ነው። ስለዚህ ጃን ብሉል የሀበሸኛ አንደበት ነው ብሎ ነገረን። which they use in common speech በኮመን ስፒች ሁልጊዜ ዴይ ቱ ዴይ በሚያደርጉት ንግግር የሚጠቀሙት ነው ቋንቋው። ያ ቋንቋ ጃን ብሉል የሚለው ማለት ነው። ስለዚህ ምን አይደለም ማለት ነው፣ ግዕዝ አይደለም ማለት ነው፣ መቀደሻቸው አይደለም ማለት ነው። ይህን ያነሳዋል እሱ። ኖት ዛት ዊች ኢዝ ስፖክን ኤንድ ሪትን ኢን ዘ ሊተርጂስ ኤንድ ሆሊ ኤክሰርሳይስስ። ይሄ ሆሊ ኤክሰርሳይስስ ይልና ይሄንን መጽንትን ይገል ኤንድ ናውን አመንገስት ዘም ባይ ዘ ኔም ቻልዴ ወይም ቻልዲክ ይሉታል። ከዛ በት ሞር ስፔሲፊክሊ ግዕዝ ይላል። ስለዚህ ምንድነው አሁን ይህን ስተረጎመ የሚለው ጃን ብሉል የሚለው ኢትዮጵያዊ ዴይ ቱ ዴይ በሚግባቡበት ቋንቋ የተነገረ ነው እንጂ በግዕዝ አይደለም። በመቀደሻቸውና በሚባረኩበት ግዕዝ ቋንቋ አይደለም ነው አይደለም። ምንኛ ነው ጥያቄው? አማርኛ ነው ምኑ ነው? ጃን ብሉል የሚለው እኔ አማርኛ ፐርፌክት እናገራለሁ። ጃን ብሉል ምንድን ነው? በአማርኛ ትርጉም አለው የለውም? አማርኛ አይደለም ማለት። ስለዚህ ምንድን ነው? ቅማንተኛ ነው። ስለዚህ ዴይ ቱ ዴይ በሚናገሩበት ኮመን ዩዝ አለ እኮ እዚህ ጋር ዩዝን ኮመን ስፒች ያለ በተለመደ ንግግር ሁልጊዜ የሚያቀርቡት ላይ ያለ ቋንቋ ነው ማለት ቅማንተኛ ነው። በሰለሞን ስርወ መንግስት እስከዛ በ1600ዎቹ ጀምረ አብዛኛው ሰው የሚናገረው ምንድን ነው? ቅማንተኛ ነው ማለት ነው። ይህ እየተናገረ ነው። ይህን የነገረን ጃን ብሉል የሚለው ይህን እንትን እናለን። እዚህ ጋር ዋናው ነገር ምንድን ነው? ቅማንተኛ የህዝቡ የቀን ተቀን መግባቢያ እንደነበረ ነገረን ማለት ነው። ቅማንተኛ ነው የነበረው፣ አማርኛ አልነበረም። አማርኛ ገና እያደገ የነበረ ነው በዳዴው። በዚህ ዘመን አሁን በምናወራው ዘመን የነበሩ ግጥሞች እነዚህ በፊት አንብቤያቸዋለሁ ይመስለኛል። የሆነ ግጥሞች ማለት ነው፣ የሚገራርሙ ግጥሞች ላመጣቸውም እችላለሁ ካስፈለገ ማለት ነው። ምን እንደሆነ ማይታወቁ ነው። አማርኛ እንዴት ያንን ሊገልጸው ይችላል ብለን የምትሰጋበት ማለት ነው። ያን ማየት እንችላለን። ህዝቡ ከስነ መንግስት ጋር የተያዙ ጉዳዮችንም እንዲሁ በቅማንተኛ ነበር የሚረዳቸው በቅማንተኛ ነበር የሚግባቡበት ማለት ነው። ለምሳሌ ያክል የተወሰኑት እናንሳ። ከመንግስት ጋር ቅድም እንዳነሳሁት ለመንግስት አቤቱታ ሲያቀርቡ፣ መንግስትን ሲያከብሩ፣ ስሙን ሲጠሩ ምን ይሉት ነበር የሚለውን በማስረጃ ላንሳ። ሉዶልፍ ኒው ሂስትሪ ኦፍ ኢትዮጵያ በሚለው መጽሐፉ የጻፈው ገጽ 136 ላይ ያሉ የተወሰኑ መንትኖች አሉ። እነሱን ላንሳ። ምን ይላል ሉዶልፍ በዚህ ገጽ ላይ? the Tigris in their supplication cry out አደራየ my lord። ትግሬዎቹ ለንጉሳቸው አቤቱታም ሲያቀርቡ የሆነ ነገር ሲያደርጉ ንጉሳቸውን እንትን ለማድረግ ምን ይላል? አደራየ ይሉታል። ትርጉምም my lord ማለት ነው አለ። ትግርኛ አደራየ አደራ የሚባል ቃል አለ? አደራየ የሚባል ቋንቋ የለም። አደራየ ወይም አደራየ ብትል ጌታ ሆይ ማለት ነው። ኦ ሎርድ ማለት ነው። እሱ ማይ ሎርድ ነው ያሉት። እሱ ማይ ሎርድ አይደለም። አይ የሚሉት ሆይ ማለቱን አያውቅትም። ቅማንተኛ ነው። ሆይም አደራ ነው። አደራ አየ አናባ አደራ ብለን አደራ አየ ፈተናዋ ትውሽታ እያል እንትን ምን ነው ወደ ፈተና ታስገባን ምን የሚለው አቡነ ዘበሰማያት የሚለው ሲተረጎም ማለት ነው። አደራ አየ ይላል ትግሬ ማለት። ይሄ ትግርኛ አይደለም። ይሄንን ውሰደው ተመልከት። ይሄ ትግርኛ አይደለም። ማይ ሎርድ ነው ብሎታል። እሱ ማይ ሎርድ ሳይሆን ኦ ሎርድ ማለት ነው። ጌታ ሆይ ማለት ነው። ኦኬ። ሌላ ደግሞ ምን ይላል? the inhabitants of ደምቢያ and ደራ ይጉያ our lord ማለት ነው። ይጉያ ይላሉ አለ። ይሄንም አሳስቶታል። ይጉያ ማለት ጌታ ነው። ሳመ ጉያ ስንልኛ የገንዘብ ጌታ ማለት ነው። ይህ የኔ ማለት ነው እንጂ የኛ አይደለም። የኛ ለሆነ አናጉያ ነው። አናጉያ ብሎት ቢሆን የኛ ጌታችን ወይንም our lord እንደማለት ይሆናል። እዚህ ጋር ግን ይጉያ ነው። ይጉያ ማለት ጌታዬ ማለት ነው። ይጉያ ይላሉ ጌታዬ ማለት ነው ብሏል። ብዙ አራቀም ትርጉሙ ግን ይሄ ማን ነው? ኢንሃቢታንትስ ኦፍ ደራ ኤንድ ደምቢያ ነው። ደምቢያና ደራ ነዋሪዎቹ ማለት ነው። ይሄንን ይላሉ አለ። ቅማንተኛ ነው ይሄም። ኦኬ እንቀጥል። ጋፋት ኤንድ ጎጃም አበከው ይላሉ። ጋፋት ኤንድ ጎጃም አበከው ኦ ፋዘር ኦፍ ኦርፋንስ እንደማለት ነው ብሎ ተረጎመው። አሁን ይህን እናምጣው። እሱ ይሳሳታሉ ሲተረጎሙት፣ ምክንያቱም በትክክል አይደለም እንትን ያደረጉት። ኦኬ ምን ማለት ነው? አባ ታውቃለህ? አባ ነው በቅማንተኛ አበም እንላለን አይደል? አበ ተብሎ ይነገራል። አበሻ ስንል አሁን አባ ነው ዋና ቃሉ አይደል? ሻናም በሁለት ስትሰራ በአንድ ላይ ወደ በ ይቀየራል። አበሻ ይላል። አረቢያ የሚለው አሁን አራ እንጀራ ነው።
ወይንም አር የሚለው አዝመራ እህል ማለት ነው። ቢያ የሚለው መሬት የሚለውን አምጥተህ ስታገናኘው ወደ ግዕዝ ይቀየራል። አረ ር የነበረው ወደ ረ ይመጣል። ምን ሆነ? አረ ቢያ ሆነ ማለት ነው። አረቢያ ጊዮርጊስ የሚለውን ማምጣት ትችላለህ። በኪንግደም ኦፍ ደንቢያ ውስጥ አረቢያ የሚባል ግዛት እንደነበረ ተጽፏል። ይሄ ሉዶልፍ ራሱ ጽፎታል። ሄዳችሁ ማየት ትችላለህ። ለጥፌው ማውቃለሁ። አረቢያ የሚል ግዛት አለን እኛ። ይህ ቅማንተኛ ነው። ልክ እንደዛ አባ እና ከው የሚባለው መሬት ነው። ጃኒ ከው፣ ዋይ ከው፣ ሳይ ከው፣ ደረም ከው የምንለው ማለት ነው። አሁን ሰራቆ የሚባል ቦታ አለ። ሰራቆ እኮ ሰራ ከው ቀይ መሬት፣ ቀይ ሀገር ማለት ነው። ቀይ መንደር ማለት ነው። መሬቱ ቀይ ስለሆነ ነው እንደዛ የሚባለው። ልክ እነዚህ ጋፋቶች እና እንትኖችንም ምን ይላሉ አለ? አበከው ይላሉ። አበከው ማለት ደግሞ ምን ማለት ነው? በቀጥታ ሲተረጎም በቅማንተኛ የሀገር አባት፣ ንጉሥ የሀገር አባት አይደል? ፋዘር ኦፍ ካንትሪ፣ ገዢ ነው። አሁን የኪንግደም ኦፍ ደንቢያ ንጉሱ የደንቢያ አባት ነው። በቃ ሌላ ከሱ በላይ ሌላ አባት የለም። የሚያስተዳድረውም እሱ ነው፣ የሚያሳድረውም እሱ ነው። ልክ እንደዛ ማለት ነው። ጎጃሞቹም ጋፋቶችም ይሄን ይላሉ ብሎ ነገረን ማለት ነው። ይህም ቅማንተኛ ነው። በጣም የሚገርም ነው። ዴይ ኦፍ ይላል። ይህ እንግዲህ ድሮ እንግሊዝኛ ነው አጻጻፉ፣ አንዳንዴ ይገርማል። ዴይ ኦፍ አምሃራ ኤንድ ሸዋ፣ አማራና ሸዋ ያሉት ማለት ነው ያሉት ኤንድ ዞዝ ዜይ ዩዝ ዘ ሴም ዲያሌክት ወይም ዞዝ ዛት ዩዝ ዘ ሴም ዳያሎግ፣ የተመሳሳይ ልክ እንደ አማራና እንደ ኪንግደም ኦፍ ሸዋ እንደ ኪንግደም ኦፍ አማራ የሆነ ተመሳሳይ የሚጠቀሙትም ይላል። የሚጠቀሙት ደግሞ እነዛ ሸዋና ሌሎቹ ተመሳሳይ የሚጠቀሙት ደግሞ ምን ይላሉ አለ እዚህ ጋር readable the following exclamations፣ የሚከተሉትን ማጋነኛ ይናገራሉ። as fast as they can speak፣ ጃን ሆይ ጃን ሆይ፣ ብሉል ሆይ ጃን ሆይ ብሉል ሆይ ይላሉ አለ። ይህን እንግዲህ አምጣና እየው ምን ማለት ነው? ጃን ሆይ ብሉል ሆይ ማለት ምን ማለት ነው? ብሉል እንትናም ጽፎታል፣ ጄምስ ብሩስም ጽፎታል። ብሉል የሚባል ከእጁ ወርቅ የሚያስር በጎንደር ዘመን አንድ ኃላፊነት ያለው ነው እንትን ነው። ብሉል ይባላል። ወርቁ የሚያስሩት ነው። ብሉል ምንድን ነው? ማን ይመልሳታል? እችን አሁን ግዕዝ አይደለም ምንም አይደለም። ብሉል የሚል እንትን ቃል ኢብራይስጥ ውስጥ ታገኛለህ። ብሉል ማለት ግን ቅይጥ፣ የረጠበ እርጥብ የሆነ የተቀየጠ ምናምን እንደማለት ነው። የተደባለቀ ድብልቅ ማለት ነው እንጂ በምንም እዚህ ጋር የሚያገናኝ ነገር የለውም። በተለይ ይሄ ውጥንቅጥ እንደማለት ነው። ኢብራይስጥ መጥቶ እዚህ ውስጥ ለእኛ ሊሰራ አይችልም። ኢብራይስጥን እዚህ ውስጥ ያስወጣው ምንም ችግር የለውም። አይዘር ግዕዝ ነው፣ ቅማንተኛ ነው፣ አገውኛ ነው፣ አረብኛ ነው ምናምን የሚል ነገር እዚህ ጋር መነጋገር አለብን ማለት ነው። ከዛ ጋር መታየት ያለበት። ስለዚህ ይሄ ምንድን ነው? አሁን ብሉል ሆይ ምናምን ጃን ሆይ የሚሉት ምንድን ነው? ጃና ወይም ዣን የሚለው ምንድን ነው? እነዚህ በሙሉ ቅማንተኛ ናቸው። ብሉል ማለት ልተርጉመው እዚህ ጋር። ብሉል ማለት በቅማንተኛ ሁለት ትርጉም አለው። አንደኛው የአይን ብሌን ማለት ነው። ጥቁሩ ክፍል ብሌን፣ እንደ ብሌን እንደ አይን ብሌን እንከባከባለን ይለዋል። የአይን ብሌን ይባላል። ጥቁሩ ክፍል በጣም የምትፈራለት ግል ቦታ እሱ ነው። የአይንም የምታይበት ነው። ይሄ ብሌን ይባላል። ሌላው ደግሞ ብሉል ማለት በቅማንተኛ እንቁ የሚባለው በግዕዝ ማለት ነው። በግዕዝ እንቆ ወይንም እንቆጳዚዮን ሲሉ ሰምታችኋል። እንቆ ማለት ነው። እንቁ የሚባል የከበረ ድንጋይ ማለት ነው። ጀም ነው የሚሉት ፈረንጆች ይመስለኛል። የከበረ ድንጋይ ማለት ነው። ክቡር ማለት ነው። ክቡር ድንጋይ ነው። በትክክል ክቡር ድንጋይ ነው። እዚህ ጋር ብሉል ሆይ ሲል ክቡር ሆይ እያሉ ነው። የተከበርክ ሆይ እያሉት ነው። ጃን ሆይ ስትል ጃና ማለት ዝሆን ማለት ነው። ዝሆን ደግሞ ምንድነው? ትልቅ ነው። ጃን አሁን የዝሆን ብዙ ቁጥሩ ቢሆንም በዋናነት ጃን ስትል የሚያመለክተው ግዙፍ፣ ትልቅ፣ የበላይ ከላይ ሆኖ እንደ ጃን ጥላ ሆኖ ከላይ ሆኖ የሚያስተዳድር የሚጠብቅ ማለት ነው። ለምሳሌ ይሄ ቃል አሁን አማርኛም እንትንም ግዕዝም እንዳልነበረ የምታውቀው በምን መሰለ? በነ ማክዳ ዘመንም ነበረ ይሄ ቃል። ጃንደረባ የሚለው እዛ ጋር ነው የሚመጣው። ጃንደረባ በኋላም በክርስትና ዘመን የማን ጃንደረባ ነው ተብሎ በመጽሐፍ ተጽፏል። ጃንደረባ ወይንም ጃንደረባ ማለት ጃን ማለት እንበረሙ ነው። ጃን ተብሎ የሚጠራው እንበረሙ ጃን ይባላል። የሁሉም የበላይ ስለሆነ ማለት እንበረም ማለት ንጉስም ካህንም ሆኖ የሚያገለግለው የወንበሮች ወንበር ማለት ነው። እሱ ጃን ነው የሚባለው። ደረባ ማለት የደረበ ማለት ነው። የደረበ እንደማለት ነው። ምን ማለት ነው? ጃንደረባ ስትል የበላዩ ወንበሩ ለንግሷ ጠባቂ አድርጎ የደረበው ማለት ነው። ጃንደረባ ማለት እንጂ አሁን በቃል ጃንደረባ የሚለው ሰው እንትኑ ወንድነት የሌለው ሰው እንደማለት ነው አይደለ? ጃንደረባ እንጠቀምበታለን። ግን መነሻው እንደሱ አይደለም። ጃንደረባ ስትል ንጉሱ የደረበው ጠባቂ አድርጎ የደረበው ማለት ነው። ግን ንጉሱ ነው ጠባቂ ሆኖ ሲደረብ ወንድነቱን አጥቶ ነው፣ ድንግል ሴት ሊጠብቅ ስለሆነ ማለት እንደዛ ስለሆነ ከዛ ጋር ስለሚያያዝ እንጂ ቀጥታ እንደሱ አይደለም። ንጉሱ ወይም እንበረሙ የደረበው ማለት ቅማንተኛ ነው ጃንደረባ የሚለው ቃል ማለት ነው። ስለዚህ አሁንም ንጉሱ ይጠቀመዋል ራሱ ጃን ሆይ ብሉል ሆይ ቢሉ
ጥንት ጀምሮ የመጣ ነው። ይሄ ደግሞ አዲስ የተፈጠረ አይደለም። ይሄን እንትና ይነግረናል በደንብ አድርገው እዚህ ጋር እንትና ከላይ ያነሳሁት ጆን ሲልደን በ1614 የታተመው መጽሐፍ ገጽ 85 ያለው የሉዶልፍ 1681 ነው። ይሄ 1614 ነው፣ በፊት የተጻፈ ነው። ይህን ከላይ ካነበብኩት የነበረ ሌላ ላምጣለ እዚህ ጋር አብረው ስለሚሄድ ማለት ነው። ምን ይላል? ኢትዮጵያን ኢምፔረር ኦር ፕሪንስ ኦፍ አቢሲኒያ፣ የኢትዮጵያ ንጉሠ ነገሥቶች ወይንም የአቢሲኒያ ፕሪንስ ልዑል ይላሉ። which is commonly titled ፕሪስተር ጆን፣ ብዙ ጊዜ ፕሪስተር ጆን ተብሎ የሚጠራው ይላል። and in ላቲን፣ በላቲን ደግሞ ፕሪስባይተር ወይም ፕሪስቢተር ይሉታል። ፕሪስቢተር ዮሐንስ ነው የሚሉት። ፕሪስቢተር ዮሐንስ ዩር ሃይነስ የሚለውን ነው መሰለኝ እዚህ ጋር ዩር ሃይነስ የሚለውን ነው። ሃይነስ እንደማለት ነው፣ ግርማዊነት እንደማለት ነው። እንደዛ ይባላል አለ። as if it were ፕሪስት ጆን፣ ፕሪስት ጆን እንደሆነ ነው ይሄም ማለት ነው። ፕሪስት ጆን ቄስ ዮሐንስ እንደሚባል ነው። ካህን ሆኖ ንጉሥ የሆነ ሰው ለማለት አይነት ነገር የሚጠቀሙት ነው። እንዲህ እንደማለት ነው ይላል። ነገር ግን ይላል እዚህ ጋር በት by the testimony of ጸጋ ዘአብ an Ethiopian ambassador to the last Emmanuel K of Portugal፣ ለዚህ ሰውዬ ደግሞ ይሄን በተመለከተ ነገር ግን እንዲህ ቢባልም ፕሪስተር ጆን ማለት ነው ይሄን አሁን እያወራን ያሉት ማለት ነው። እንዲህ ብለው ቢጠሩም ምናምን የሚለው ለእንትና ግን እንደዚህ አይደለም ይላል። ለማን አለ? ለኢትዮጵያዊ አምባሳደር፣ በፖርቹጋል አምባሳደሩ የተመደበ ጸጋ ዘአብ የሚባል ኢትዮጵያዊ ሰው የተነገረው። ከእሱ አንጻር ግን እንደዚህ አይደለም ማለት ትርጉሙ ሌላ ነው፣ ቃሉ ሌላ ነው ማለት ነው። ምን አለ? እንደ ጸጋ ዘአብ ከሆነ ብሎ ምን አለ? the name is corrupted from precious ጃን። ፕሪሸስ ጃን ማለት ይሄ ብሉል የሚለውም ፕሪሸስ ብሎ ስላመጣ ነው። ፕሪሸስ ጃን ማለት ነው። ጃን ደግሞ ቅድም የነገርኩ ነው። ጃን ንጉሱ የሚያመለክት ነው። እንቁ ጃን ወይንም የተከበረው ንጉስ እንደማለት ነው ይላል። ለማን? ለዛ for his Ethiopic thus express it ጃን ብሉል or ብሉል ጃን meaning ዮሐንስ ብሉል or ዮሐንስ ፕሪሸስ ማለት ነው ብሎ ተረጎመልን። በእነሱ በኢትዮጵያውያን ቋንቋ እንደ ጸጋ ዘአብ ከሆነ ምን ማለት ነው አለ? ብሉል ጃን ማለት ፕሪሸስ ጃን ማለት ምን ማለት ነው አለ? ዣን ብሉል ነው የሚባለው አለ በኢትዮጵያን። ዣን ብሉል ምን እናደርገው? ኢትዮጵያዊ ነው ከተባለ ዣን ግዕዝ አይደለም፣ አማርኛ አይደለም፣ ምንም አይደለም። ከዛ ብሉል የሚለውም ማንም አይተረጉመውም። ብሌን ወይንም እንቆ ብሎ የሚተረጉመው የለም፣ እኛ ጋር ነው ያለው። ስለዚህ ይሄ ምንን ያሳያል? የቅማንተኛው በንጉሱ ስርዓት ውስጥም የነበረ ከጥንት ጀምሮ የነበረ ነው። እንትኖቹ ተርሚኖሎጂዎቹ ራሱ የንግስና ተርሚኖሎጂ የሞናርኪ ሲስተም ውስጥ ያሉ ተርሚኖሎጂዎቹ አብዛኛዎቹ ቅማንተኛ ናቸው። ይህንን ማየት እንችላለን ማለት ነው። ከዚህ ጋር ይሄንን ሞር እንትን ኒኮላስ ምን ብሏል መሰለህ? እቺ እንዳንበባት ይሄንን ኒኮላስ ጎዲንሆም ይባል በ1615 የጻፈው ደግሞ ምን ይላል መሰለህ? ጸጋ ዘአብ added that ብሉል ጃን is a name of dignity denoting a precious lord። ጸጋ ዘአብ ሲናገር ጨመረ ይላል። ብሉል ጃን ማለት ይላል የክብር ስም ነው። ይህም ደግሞ ትርጉሙም ደግሞ ምንድን አለ? ፕሪሸስ ሎርድ ማለት ነው አለ። ፕሪሸስ ማለት የተከበረ ማለት ነው፣ ክቡር ማለት ነው። ክቡር ጌታ፣ ክቡር አለቃ እንደ ማለት ነው። እንደዛ ማለት ነው አለ። and it is also ancient፣ ይህም ደግሞ ጥንታዊ ነው አለ። አዲስ አይደለም። አየው፣ በዛ ዘመን ያለ አይደለም፣ ኤንሸንት ነው አለ። ከዛ ይሄንን ወደ የት ወስደዋል? as to be the age of the most famous queen of ሸባ ይላል። ይሄ እስከ ኩን ሸባ ጊዜ ጀምሮ ነበረ፣ አዲስ አይደለም ማለት ነው። የትላንት አይደለም ነው። ይሄን ጸጋ ዘአብ ተናግረዋል። ድሮም እንደዚህ ነው የምንጠቀመው ነው። ብሉል ጃን ቅድም ነገር ያለው ጃን የሚለው ለእንበረሙ የሚሰጥ ነው። ድንግል ሴት የምትመራውን ንግስና መንግስት በበላይ ሆኖ የሚጠብቀው ማለት ነው። ጠባቂው፣ ባራኪው፣ ቀዳሹ የነበረው እንበረሙ የወንበሮች ወንበር የምንለው ብሉል ጃን ተብሎ ይጠራል። ሲጠራ ብሉል ጃን ይሉታል እንጂ ጃን ብቻ አይሉትም። ብሉል ጃን አክብረው፣ ክቡር ንጉስ ወይ ክቡር የበላይ ክቡር ግርማነት እንደማለት ነው። እንደዚህ ብሎ ነግሮናል ማለት ነው። ይሄ በሙሉ ቅማንተኛ የነበረውን ሲግኒፊካንት የሆነ ኮንትሪቢሽን በመንግስት ስርዓት ውስጥ እናያለን። ሌላ ማሳያዎች ማየት እንችላለን። የትግራይ መኮንን፣ የትግራይ ገዢ መኮንን ይባላል። በድሮ ጀምሮ መኮንን ነው። አሁን ግዕዙ መኮንን ብሎ ወስዶታል። ግን በቅማንተኛ መኮንን ነው። መኮንን ቅማንተኛ ለመሆኑ ደግሞ የሮዚኒን መጽሐፍ 1912 የታተመውን ገጽ 227 ማየት ነው።
መኮንን ነው። ይሄ ቅማንተኛ ነው። ስለ ቃሉ ራሱ ጋር ነው። ግዕዝ ብዙውን ከቅማንተኛ እንደወሰድ እናውቃለን። አሁን መዋሽ መስሏል አይደል? ሰው አይደለም፣ ማስረጃ እያቀረብኩት ስለሆነ ማለት ነው። ስሜን አሁን አጋፋሪም ይላል። አጋፋሪ ከየት ነው የመጣው? ምን ማለት ነው አጋፋሪ? የስሜን ገዢ አጋፋሪ ነው። አጋፋሪ ቅማንተኛ ነው፣ አማርኛ አይደለም። ጎጃም፣ ወለቃ፣ ጣፋት የሚባሉት ንጉሳቸው ነጋሽ ነው የሚባለው። ነጋሽ ግዕዝ አይደለም ሲጀመር። ግዕዝ ውስጥ እሺ የሚባል ነገር የለም። አማርኛ ከመፈጠሩ በፊት ደግሞ ጎጃምም ወለቃም እንትንም ነበሩ። አማርኛ ከመፈጠሩ በፊት ነው የነበሩት እነዚህ ግዛቶች። ጋፋት ከየት አመጡት? ከጥንቱ ስርዓት የመጣ ከጥንቱ ቋንቋ የተወሰደ ነው እንጂ በአማርኛ አይደለም። ነጋሽን አማርኛ ወስዷል፣ ነጋሽ አድርጎታል። ነገሰ የሚለውን ወስዶ ተጠቅሟል። ነገስ ነው በቅማንተኛ ነገሱ። ያንን ወስደው የራሳቸው አድርገውታል። አሁን የአማርኛ ውስጥም ስላለ ይመስላል፣ ግን ቅማንተኛ ውስጥ አለ። መነሻው እዛ ጋ ነው። ደንቢያ ከንቲባ ነው የሚባለው። ከንቲባ ይሄንን እስኪ ትንሽ ላብራራው። በፌስቡክም ለማብራራት ሞክሬያለሁ። ከንቲባን ላብራራው እና ነገሩን እናሳጥረው። ከንቲባ ምንድን ነው? አሁን ብዙ ሰው ሲያየው ከንቲባ ሲል ቀጥታ ወስዶ ከከተማ ጋር ነው የሚያገናኘው። በምንም መንገድ የቃሉ አመሰራረት አመጣጥ ታሪኩ ከከተማ ጋር የሚያገናኝ የለም። እንዲያውም ከጫካ ጋር የሚያገናኘው ከንቲባ አረብኛም አይደለም፣ ጣሊያንኛ አይደለም፣ ከየትም የመጣለም። ከንቲባ የደንቢያ ገዢ ከንቲባ ነው የሚባለው ከጥንት ጀምሮ። ከንቲባ ደንቢያ የመጀመሪያ ስሙ ከንቲ ነው። የጥንት ስሙ ከንቲ ነው የሚባለው። ከንቲ ማለት ደግሞ ግራር ነው። ሙሉ በሙሉ ግራር የለበሰ ሀገር ነው። ደንቢያ ግራር መሆኑን በሰው ስነ ቃል ራሱ ማየት ትችላለህ። ኧረ ደንቢያ ግራሩ ምን ይላል በሬው ምን ይላል ላሙ ምናምን የሚል ግጥም አላቸው። እንደዛ ኧረ ደንቢያ ግራሩ ነው። ደንቢያ ዋልካ ነው፣ ጥቁር መሬት ግራር በቀል ነው። በጣም ብዙ ግራር የነበረበት መሬት ነው። ከንቲ ይባላል ግራር። ለምሳሌ ለአርማጭሆ ጋላገር የሚባለው ተብሎ የተጠራው በኦሮሞዎች እዛ አካባቢ ሰፍረው ስለነበረ ነው፣ በሆነ ጊዜ ማለት ነው። በዛ ምክንያት ነው የተቀየረው። ግን መጀመሪያ ስሙ ከንቲ ዳዛ ነው። ከንቲ ዳዛ ዳስ ማለት ነው። ከንቲ ደግሞ ግራር ነው፣ የግራር ዳስ ማለት ነው። ብዙ ግራር ስለነበረበት እንደዚ አይነት የግራር ዳስ የሚመስል ግራር ስለነበረበት በዛ ከንቲ ዳዛ ተብሎ ተጠርቷል። ከንቲ ግራር ማለት ነው። ከንቲባ የሚሆነው በአጥሮ ነው። ከንቲ አባ ነው የነበረው። ከንቲ አባ ምን ማለት ነው? አባ ለእንትን ሲመሰረት ማለት ነው። ከንቲ የሚባለው የደንቢያ የሚባለው ግዛት ከንቲ የሚባለውን ሀገር የሚያስተዳድረው ወንበር ወይንም የወንበር አስተዳዳሪ ማለት ነው። የሚሾመው ከንቲ አባ ይባላል። ከንቲ አባ ሲባል ከንቲባ ወይም ከንቲባ ሲባል የዛ ሀገር አስተዳዳሪ ገዢ ወንበር ማለት ነው። ንጉስም ካህንም የሆነው ወንበር ማለት ነው። የደንቢያ ንጉስ የደንቢያ አስተዳዳሪ ማለት ነው። ከዛ በኋላ የተሻለ እንትንም ሲመጣ በሰሎሞን ስርወ መንግስትም ውስጥ ሲገቡ ደንቢያ ራሱ የደንቢያ ገዢ ከንቲባ ነው የሚባለው። ደንቢያም ቢሆን ማለት ነው። ከንቲ ግራር ነው። ከንቲባ ደግሞ የግራር የሚባለው አስተዳደር፣ ግራር የሚባለው መሬት፣ ግራር የሚባለው ግዛት አስተዳዳሪ ማለት ነው። ያ ደንቢያም ተብሎ ዘልቋል። ደንቢያ የሚባለው ስም ሲመጣ ማለት ነው። ደንቢያ የተባለበት ምክንያት መሬቱ ለጥ ያለ ስለሆነ ነው። ደንቢያ የሚባለው ለም መሬት፣ ጥቁር መሬት ሆኖ ለጥ ያሉ መሬቱ በቃ የተኛ መሬት ማለት ነው። ደንቢያ ደልዳላ መሬት ማለት ነው። ሜዳማ መሬት ማለት ነው። እንደዛ ማለት ነው ደንቢያ። በኋላ እንግዲህ ግራሩም እያለቀ ከብት አርቢውም ምንም እንደፈለገ መንቀሳቀስ የቻለበት ምናምን ስለነበረ ደንቢያ ነካርከት ስታየው ሜዳ ነው። ስለዚህ በዛ ምክንያት ደንቢያ ተብሏል። እና ደንቢያ ከከንቲባ ግራሩም እየጠፋ ስለሄደ በደንቢያነት እንዲጠራ ተደርጓል። ደንቢያ በነገራችን ላይ የከተማ ስምም ነው። ደንቢያ ኦሪጂናሊ ማለት ነው ከንቲ ጊዜ የነበረ ከተማ ነው። ቀድሞ ከተማውን የነበረው የከንቲ ዋና ከተማ፣ በኋላ ደግሞ ወደ በቃ ደንቢያ እንዳለ አገሩ ደንቢያ ተብሎ እንዲጠራ ተደርጓል። ደንቢያ የሚባለው ኪንግደም ኦፍ ደንቢያ ተብሎ ፈረንጁ በደንብ የሚያውቀው ደንቢያ ነው። ኢቭን ባህሩ ራሱ ባህር ደንቢያ ነው የሚባለው። ባህር ማለት ባህር ማለት ነው። ባህር ደንቢያ ነው የሚባለው። በኋላ እንግዲህ ጣና የሚል አምጥተውበታል። አሁን ጣና ሌላ ጉዳይ ነው እሱ የመጣበት። ይሄንም ስትመለከት የእንትናቸውን የቅማንትን ስር የሰደደ ጥንታዊነት፣ መሰረታዊነት ወይም መሰረት የነበረ መሆኑን ማየት እንችላለን ማለት ነው። ሌላው ስድስተኛ ነጥብ ላንሳና የጎንደር ስርወ መንግስት በቅማንት ስነ ልቦና የተመሰረተ ነበረ። አፄ ፋሲለደስ በቅማንት ስነ ልቦና ነው። ደሙም ቅማንት ነው፣ ሁሉም ቅማንት ነው። ግን በአማራነት ስነ ልቦና ወይም በአዲሱ ስነ ልቦናም አይደለም የነበረው። በነገራችን ላይ አማራ ሲባል ክርስቲያን ማለት ነው እንጂ ሌላን ማለት አለ። አፄ ፋሲለደስ ቅማንት የተባለው ህገ ልቦናን ተቀብሎ ስለነበረ ነው። በህገ ልቦና ስለቀጠለ ነው። ስርዓቱን የሚያስቀጠለው እሱ ነው። አብዛኛው ቅማንቶች ናቸው። በህገ ልቦና ስርዓት የሚተዳደሩ ሰዎች ናቸው እንትኑን የሰሩት ማለት ነው። ግንቡንም ሰርተው ሲጨርሱ ማዕከል ግንብ ነው ያሉት። ብዙ ጊዜ የተናገረነዋል ትርጉሙን እዚህ ጋር የወዳጆች ግንብ ማለት ነው። ፋሲለደስ በዛ ስነ ልቦና የመጣ ነው። የወንበር ስርዓቱን በከፍተኛ ሁኔታ ጥቅም ላይ ያዋለ ነው። የወንበር በር የሚለው በዛ ምክንያት የተፈጠረ ነው። በርካታ ነገሮችን
ይሄንን ካወቁ በኋላ ሌተር ኦን ይሄ ከክርስትና ጋር ተጣምደው በዛ የሚበጠብጡ የነበሩ ደብተራዎች የአፄ ፋሲለደስን ዜና መዋዕል በሙሉ አጥፍተዋል። የለም ደብቀዋል፣ አጥፍተዋል፣ አውድመዋል፣ እንዳይገኝ አድርገዋል። ሚስጥሩ እንዳይወጣ ተብሎ ማለት ነው። ቅማንትነትን ቅድም ስናነሳው በነበረው መንገድ ለመደበቅ ከሚሰሯቸው ሴራዎች አንዱ ዱካ ማጥፋት ነው። ያን አድራጊዎች በዚህ መንገድ አድርገውታል። በአጠቃላይ ቅማንትና ቅማንተኛ በሰለሞን ስርወ መንግስት ውስጥ እንዲህ አይነት አስተዋጽኦ ነበራቸው። ይሄ ትንሹ ነው። በጣም ብዙ ግን ማቅረብ እንችላለን። ይሄ ለማሳያ ያክል ነው። ታንኪዩ። መልካም። ቅማንትነትና ቅማንተኛ በሰለሞን ስርወ መንግስት ዘመን የነበረው ሚና ምንድነው? የነበራቸው ሚና ምንድነው የሚለውን በስፋት አንስተዋል። አንዳንድ ያልተለመዱ ወይም ደግሞ እኛ ብዙ ጊዜ ሰምተናቸው ማናቃቸው ብንሰማቸውም ትርጉማቸውን ማናቃቸው አንዳንድ በተለምዶ ስምም ሆኖ የሚያገለግሉ ቃላትንም አንስተዋል። ምናልባት አንዳንዶችን እኔ ሰምቻቸው ማቃቸው ግን ትርጉማቸውን ማላቃቸው አጋፋሪ፣ ብሉል ምናምን የሚሉ ስሞችን አንስተዋል። እኔ የሆነ ትልልቅ ሰዎች አሁን በህይወት የሌሉ ህፃኑ የማስታውሳቸው ሁሌ የምታነሳው አንድ እንትን አለ። ቅማንት ዘር ሲቆጥር ከላይ ተነስቶ ነው የሚመጣው። ከአያቱ ቅድመ አያቱን አስቀድሞ እየቆጠረ ለጋብቻም ለምንም ሲመጣ ዝምድናም እንዲሁ ሲቆጥር ብዙ ጊዜ ከላይ ያነሳል እና ብሉል የሚባለው ስም እኔ ሲነሳ ሰምቼ አውቃለሁ። የግለሰብ ስም ሆኖ የታዋቂ ሰው ለዘር መቁጠሪያ እንደ ግንድ ወይም ደግሞ እንደ መነሻ የሚያገለግል ሆኖ ብሉል የሚለውን ስም ሰምቼው አውቃለሁ። እኔ ትርጉሙን ቅድም አንተ ስትናገር እኔ እንግዲህ ለመረዳት ሞክሬያለሁ ማለት ነው። ብላታ የሚልም ራሱ የተለመደ ስም አለ። ይህንም ብዙ ጊዜ አሁን ቀርቷል፣ እንደኋላ ቀር አይነት ወይም ደግሞ ትርጉሙን ብዙም እየተረሳ ሲመጣ አዳዲስ ስሞች ይመጣሉ። አጋፋሪ የሚባልም እንደዚህ ሰምቼ አውቃለሁ። ብዙ ጊዜ በጎንደር ዘመነ መንግስት እና ከዛም በኋላም በጎንደር ዘመነ መንግስት በፊትም በኋላም የነበሩትም በዛን ዘመን የነበሩትም ናዛችውሳ ማተቦ ምናምን የሚሉትም ስሞች አንዳንዴ ሌላም ሰው ተጠቅሞባቸው ግን ደግሞ ያነ ሰው በሰራቸው ስራዎች ታዋቂ ስላልሆነ የቀሩ ምናምን እንደዚህ አይነት ነገሮች አሉ። ሌላ እንትን የሌላቸው ማለት ነው። ሌላ ነጋሽ የሚለው የተለመደ ነው። ኮመንም ነው ቅማንት ውስጥ አለ። አሁን የሚጠቀሙት ሰዎች አሉ። ከንቲባ ያነሳው እኔ ብዙ ጊዜ እንደውም በጣም አይገባኝ ነበር። ቅድም ማብራሪያ ያሰጠው የተረዳሁት ነገር የቅማንት ውስጥ ያለው ህዝብ ወይም ደግሞ ትልልቅ ሰዎች ከንቲባን ያውን ከተማ ውስጥ ያለው የከንቲባ የሚባለውን ትርጉም ይዞ አይደለም እነሱ የሚረዱት። ብዙ ጊዜ አይተህ ከሆነ ከንቲባን የሚጠቀመው የገጠር ሰው ሲተረጉመው የሆነ ቀልጣፋ ፈጣን ለሆነ ሰው ብልጣብልጥ ወይም ደግሞ ኃላፊነት የሚገባው ሰው አለ አይደል? መሪ መሆን የሚችል አለበለዛ ደግሞ ምንድነው ይሄ ቃል አቀባይ የሆነ ነገር ቀድሞ የሚገነዘብ ነገሮችን ቀድሞ መረዳት የሚችል መተንበይ የሚችል አጠቃላይ ከማህበረሰቡ በንቃተ ህሊና ፈጣን ወይም ደግሞ ከፍ ያለ ከሆነ ከንቲባ የሚል ትርጉም ይሰጡታል። እንደውም ብዙ ጊዜ እንደዚህ አይነት ሰዎች ኃላፊነት ይታጫሉ፣ ወደ ኃላፊነት ይመጣሉ፣ ቀድሞ የመናገር እድል ይሰጣቸዋል። የንግግር ወይም ደግሞ የሆነ ውይይት መደምደሚያ መዝጊያን ንግግር እንዲያደርጉ የሚፈቀድላቸው እንደዚህ አይነት በተለምዶ ከንቲባ ናቸው፣ ከሌኮ ከንቲባ ነው የሚል እንትን ይሰጣሉ፣ ድምዳሜ ወይም ደግሞ ትርጓሜ ይሰጣል የገጠሩ ማህበረሰብ። ስለዚህ ከዛ የመጣውን ይዞ ነው ማለት ነው። እኛ ዝም ብለን እንዲሁ ብንጠቀመውም እነሱ ግን መሰረቱን አልለቀቁትም ማለት ነው። እንደ አጠቃላይ ያነሳቸውን ነገሮች እኔ በተለይ ብሉል የሚለውን ሌላም ጊዜ በደንብ እንትን ብለን ነው ብንመጣ ደስ ይለኛል። ወደ መጨረሻ አንድ ጥያቄ ላንሳና የዛሬ ውይይታችን በዚህ እንዘጋለን ማለት ነው። እንግዲህ ቅማንትና ቅማንተኛ ቅድም ስታነሳው በነበረው መንገድ በተለይ ለሰለሞን ስርወ መንግስት ለሚባለው ይህን ያክል የጎላ ሚና ከነበረው ይህን ሁሉ የቅማንትና የቅማንተኛ ሚና ለመደበቅ ሰለሞናውያኑ ምን ሴራዎችን ሰሩ ወይም ደግሞ ምን ሴራዎችን ፈጥረው ተገበሩ የሚል ጥያቄ ብናነሳ ምላሹ ምን ሊሆን ይችላል? ምናልባትም አንዳንድ ነገሮችን በተወሰነ መንገድ ስታነሳቸው ስለነበሩ 1 2 3 ብለን ብንጠቅሳቸው። ወደ አንተ ልምጣ። እንግዲህ ይህ ሁሉ የቅማንትና ቅማንተኛ ሚና ለመደበቅ ምንድን ነው የተሰራው? ይህን ሁሉ የቅማንትና ቅማንተኛ ሚና ለመደበቅ ሰለሞናውያኑ ምን ሴራዎችን ፈጥረው ተገበሩ የሚለውን ለማየት ያክል የተወሰኑ ነገሮችን አነሳለሁ። ተቆጥሮ የማያልቅ ነው። ቅማንት ላይ የተፈጸመው ነገር ተቆጥሮ አያልቅም። የተፈጸመው ሴራ ማለት በጣም ብዙ ነው ሴራው። በተለይ ደግሞ ደብተራው እድሜ ልኩን ሲሰራ የኖረው ህዝቡን ወደ መንግስተ ሰማያት ማግባት ላይ ሳይሆን ህዝቡን እያሳደደ በግዴታ የራሱ የማድረግ የማጥመቅና የከርስ መሰረቱን የማስፋት ስራ ነው ሲሰራ የኖረው። ትልቁ ስራ የሚሰሩት በዚህ ደረጃ ነው። የከርስ እና የስልጣን መሰረታቸው ነው የሚሰሩት እንጂ ለክርስቶስ መሰረት እንዲሆን አይደለም የሚሰራው። አይተህ ከሆነ የገጠሩ ሰው
ወንጌል ብትሰብከው አያውቀውም ምን ማለት እንደሆነ ምን እንደሆነ አያውቀውም። ክርስቲያን መሆኑን ብቻ ነው የሚያውቀው። አያሰሙትም። ግን ወደዛ ማምጣት በቃ ክርስቲያን ማስባል ይፈልጋሉ። ከዛ ምስኪን ህዝብ ሳይገባውም እየደገሰ የሚሆን ምናምን ይቀልባል። እነዚህን እንደዛ አይነት ነገር ነው እና ሃይማኖቱን ተረድቶት እንደዛ ተቀብሎ እንዲሄድ ከማድረግ ይልቅ ህዝብን መጨፍለቂያነት አድርገው ሲሄዱ ስለነበረ ነው። የተወሰኑ ነጥቦችን ላንሳቸው። ምን አደረጉ? ምን ሴራቸው ሰሩ? ሁሉን ገልጸንም አንጨርሰውም። አንደኛ ከሚዲያ ከዲፕሎማሲ ከታሪክ ባለሙያዎች ከምርምር ወዘተ መሰወር ነው። ቅማንት መሰወር ነው። ዛሬም መሰወር እኮ ነው የሚሰራው። ታስታውሳለህ? ባህር ዳር ላይ ይሄ አንድ ማፊያ አለ፣ ዮሴፍ ደስታ የሚባል የጎንደር የማዕከላዊ ጎንደር ሀገረ ስብከት ስራ አስኪያጅ የሆነ ሰውዬ ማለት ነው። ይህ ወመኔ ሰውዬ ባህር ዳር ላይ ያደረገውን ታስታውሳለህ? ቅማንት ግልቡና ወጥቶ ኪዱ ሰምዝጋና ኪዱስ ምዝጋንት ነው እያለ መቀደስ ሲጀምር መድረክ ላይ ምንድን ነው ያደረገው? በክርስቶስ ስም ይዣችኋለሁ፣ አትቅረጹ፣ አጥፉ። የሚያደርገው እኮ ነው ግራ የገባው። በቃ እንዲህ ነው የሚሰሩት። ደብተራ የሚባሉት እነዚህ ፖለቲከኞች ናቸው። ይህን ነው የሚሰሩት። ከሚዲያ ከምን እንዲሰወር ነው። የአማራ ማስ ሚዲያ የሚባለው የቅማንት አባት ሲባረክ ላይቭ ላይ እንዳያስተላልፍ አድርገው አስቀሩት። አላስተላለፈውም እኮ ላይቭ ላይ፣ መድረክ ላይ ብቻ ነው። የመጀመሪያውን ከለከሉ፣ መድረክ ላይ ማይክ ቀሙ። ሁለተኛው ላይ ደግሞ መድረክ ላይ ብቻ እንዲነገር ተደረገ። ለህዝብ የሚታይ የተቀረጸው እንትን ይሄ በሞባይል ስለሆነ እሱን ሞባይላቸውን ዝጉ፣ በክርስቶስ እያቸዋለሁ እያለ ጫደረ ማለት ነው። እዛ ውስጥ ይሄ መገለጫው ነው፣ ዋና መገለጫው እንዴት አድርገው ከሚዲያ እንደሚሰውር ማለት ነው። ከራሳቸው መጽሐፍ በክፉም እንኳን የቅማንትን እንትን ለመጽሐፍ ራሱ የሚቸግራቸው ቅማንት ሚዲያውን ፕሮሞት እናደርገዋለን ነው። የእኛ ሚዲያ የእነዚህን ሰዎች ጉድ ሁልጊዜ ስናወጣ እንኖራለን። አንድ ቀን ተሳስተው ጃኖ ቅማንት ሚዲያ የሚባል የቅማንት ሚዲያ እንዲያረገ እየሰደበን ነው፣ እንዲያረገ ጉዳችን እያወጣ ነው ብሎ ይናገራሉ? አይናገሩም። ኔቨር፣ ለወደፊትም አይናገርም። እንደ የሆነ የምታውቀው ነውርህ ለሰው የማታሳየው ደብቀ እንደምትሄደው እንደዛ ነው ደብቀውት የሚሄዱት። በዚህ ምክንያት ነው እና ቅማንትን የማፈን ስራ ነው ዋና ስራቸው። ከድሮም ጀምሮ የሚሰሩት እያፈኑ መሄድ ነው። ቅድምም ለማንሳት ሞክሬያለሁ። ሰው ትልቁ ስራ ማፈን ነው። በታሪክ እንዳይጻፉ፣ በመጽሐፍ እንዳይጻፍ ታሪክ ሊያጠኑ የሚመጡትም የተጎላደመ ታሪክ ይሰጧቸዋል። እንደዚህ ናቸው እንደዚህ ምናምን ይተውታል። አረ እነሱ ጨካኝ ናቸው፣ ይገሉሃል ምናምን፣ አደገኞች ናቸው፣ ሽፍታ ናቸው ምናምን እያሉ ያስፈራሯቸዋል። እንዳይመጣ ያደርገዋል። አይሄድም፣ እንዲያጠና አይፈቀድም፣ ክልክል ነው። አሁን ቅማንትን እየጨፈጨፉ በነበሩበት 2012 ፈረንጆቹ መጥተው ነበረ። አይን በላይ መለሷቸው እንዳይሄዱ። እኛ ኃላፊነት አንወስድም፣ ይገሏቸዋል አሏቸው። በሚገርም ሁኔታ ማለት ነው። ለምን ሂደው የሆነ ነገር እንዳያውቁ እንዳይረዱ፣ የሆነ ነገር ተገንዝበው እንዳይሄዱ ማለት ነው። ዓለም እንዳያውቅ የመደበቅ ትልቁ ስራ የሰሩት ይህን ነው። እንዲያደረጉ የራሳቸውን ህዝብ ሲያፍኑ የኖሩበት ሁኔታ አለ ማለት ነው። ሁለተኛ ህዝቡ ቅማንትነቱን እንዲተው የሚያደርጉ ንግግሮችን፣ ስላቆችን ምናምን ትናገራለህ የሆነ ነገር ማለት ነው። ለምሳሌ ምን ይባላል? የቅማንተኛ ነገር ቋንቋ ከተናገርክ ወይ ደግሞ የሆነ ስለ ሃይማኖት ካወራ አይበጅም፣ ድሮ የቀረውን የማይበጀውን ምናምን ይባላል። የሰው መሳለቂያ እንዳትሆን አረበል ደማ ተጠምቀ ይህን ነገር ተው እንዳታነሳ፣ ተጠምቀ ቅማንተ በልበል ይሉሃል። ዚያራ ንጉሱ ይቆጣል። ይህን ንጉስ ካየ ያስሩሃል፣ ይገሉሃል። ተው እንዲያደርጉ ያስፈራሩታል ማለት ነው። አንድ በል ይሄ ምንድነው? ማስጣል፣ ራስክን ማስከድ ማለት ነው። እንዲህ የሆነ አሁን ብዙ አማራ የምንለው ህዝብ ብዙ እንዲህ የሆነ ራሱን እየጣለ እየተሸማቀቀ እየፈራ እየተወ መጥቶ በዛው ጠፍቶ የቀረ ህዝብ መሆኑን ማወቅ እንችላለን። ሌላ ማሸማቀቂያ የሆኑ ጠንካራ ቃላትን፣ ስድቦቹን ይጠቀማሉ። ያኛው አግባብተው ነው፣ ይሄኛው ደግሞ ስድብ ነው፣ ሰድቦ ማለት ነው። እንጨት አምላኪ፣ ጣዖት አምላኪ፣ ዛፍ አምላኪ፣ የወፍ ቋንቋ፣ የሰይጣን ቋንቋ እያለ ይሰድብሃል። ያንተን ነው የሚሸረሽር። ምን ታደርጋለህ? እዛ በኋላ አሁን ማጆሪቲው እንዲህ ብሎ እንዲሰድብህ ያደርጋል። ስለዚህ ሳትወድ በግድ ትተዋለህ ማንነትን። እንዲህ እያለ ራሱን እየጣለ እንዲመጣ ለማድረግ የሚጠቀሙት ነው። አራተኛ ሰነዶቹንና ሌሎቹን ማስረጃዎች ማውደም ነው። ከቅማንት ጋር የተያዙ በቅማንተኛ የተጻፉ የቅማንትን ታሪክ የሚናገሩ የቅማንት ነገስታትን ዝርዝር ሁኔታ የያዙ በቅማንትና በነገስታቱ መካከል ያለውን ትስስር የሚያሳዩ በሙሉ ማውደም ነው። ዛግዌን በዚህ መንገድ አወደሙት። የዳማቱን በዚህ መንገድ አወደሙት። የፋሲለደስን በዚህ መክል አወደሙ። ሌሎችንም ይህን የሚያደርጉት ሌላው መውደም አለበት ብለው ያስቡትም በሙሉ ያወድማሉ። እንትን እንዳይደረግ ያደርጋሉ ማለት ነው። ሌላው በህገ ልቦና ማምለኪያ ቦታዎች ላይ እየዞሩ በሁሉም ቤተክርስቲያን ይሰሩታል። ምንም ክርስቲያን በሌለበት አፄ ይስሐቅ እንደዚህ ነው ያደረገው። መጥቶ አፄ ይስሐቅ ይህ አሁን ይስሐቅ ደብር የሚባለው በዛ የምታገኘው በደንቢያ ሂዶ ብዙ ቤተክርስቲያን የሰራበት እየዞረ ይሄ ነው። እንደዚህ ነው የአምልኮት ቦታ ነው እየመጣ የሚሰራበት።
ወዴት ትሄዳለህ? የመንግስት ሃይማኖት ነው፣ አታፈርሰው። ምን ታደርጋለህ? ክርስትና የመንግስት ሃይማኖት ሆኗል። ይህን ድግና ላይ መጥቶ የምታከብረው ድግና ላይ መጥቶ ቤት አትጓጋ፣ አልቀሰ ዝም ትላለህ። ሌላ ድግና ምን አገባን ብለህ ሌላ ድግና ባርከ ቀድሰ ትጀምራለህ። ያ ትልቅ ቤተክርስቲያን ሆኖ ይቀጥልልሃል። በሂደት እዛ ውስጥ ምን ያመጣሉ? ብዙ ደብተር አምጥቶ 500 600 ደብተር ያስቀምጥላል። ዲያቆን፣ ቄስ፣ መነኩሴ የሚባል ማለት ነው። ከነቀላቢው ከነሚስቱ ምናምኑ ሚስት ያለውን ሁሉ ይመጣል። ከዛ አንዱን ሀገር የቅማንት ሀገር አንዱን ሀገር ምን ያደርጉታል? ርስት አድርገው ይሰጡታል ለዛ ደብተራ። አንተ አመት ሙሉ አርሰህ ወስደህ ትሰጣለህ ከርስት የሚከፈለውን ያክል ክፍያ። ይህን እየበላ እዛው እንትን እያለ ይኖራል። በሂደት ምን ያደርጋል? በምንም እያለ አንዳንድ እያለ ወስዶ ይጨርሳል። እንዲህ እንድንጠፋ የተደረገው ማለት ነው። አሁን የክርስትና ጥላቻ አይደለም እዚህ ጋር ህዝቡ ክርስትናን በአግባቡ ተቀብሎ እንዲቀጥል ወጉ፣ ባህሉ፣ ቋንቋው ተጠብቆ በቋንቋው እየተቀደሰ እንዲቀጥል አይደለም የሚያደርጉት። ትልቁ ችግር ይሄ ነው። ቅማንተኛን አጥፍተህ ነው የቅማንትነት ስነ ልቦናን እየሰበረህ ነው። ማንነት እያጠፋ ነው የመጣው። ይሄ ነው ቅማንት ከክርስትና እንዲርቅ እንዲሸሽ ሲያደርጉት የኖሩት ማለት እንጂ ህገ ልቦና ሲመጣ ህገ ኦሪት መጣ አይደለ? ከህገ ልቦና በቅማንተኛ ነው የቀደሱት። ህገ ልቦናና ህገ ኦሪት አይጣሉም፣ አብረው ኑረዋል። ብዙ ጊዜ ምንም ተገፋፍቶ ያውቁም። መጀመሪያ ፍሮም ዘ ቨሪ ቢጊኒንግ አሳደዋቸው ነበረ ህገ ልቦናዎችን። ኢትዮጵያ ውስጥ ግን እንደዛ ተሳደው ያውቁም። ያ እስራኤል ውስጥ በነበረው ነው እንደዛ አይሆንም። ስለዚህ ትልቁ ችግር ይሄ ነበረ፣ በጣም አደገኛ ሆነው። ሌላው ትልቅ ችግር ማለት ይሄ ትልቁ ሴራ ነው። ከሰነዶቹ ቀጥሎ የማምለኪያ ቦታንና አጠቃላይ የአንተን ቅርሶችን በማጥፋት ማለት። ስድስተኛ ጉልበት ተጠቅሞ ማጥፋት ነው። ጉልበት የቻለውን ያክል ጉልበት ተጠቅሞ ይጨፈጭፋል። አክሱም ጉልበት ተጠቅሞ ጨፍጭፏል። የሰለሞን ስርወ መንግስት ሲፈልግ ዲፕሎማሲ፣ ሲፈልግ ጉልበት፣ ሲፈልግ ዘዴ ምናምን ይህን ሁሉ ተጠቅሟል። ከሰሎሞን ስርወ መንግስት ከምንለው ብዙ ተፈጥሟል። ግን በጣም የከፋው ደግሞ ጫፍ የወጣው አፄ ዮሐንስ አራተኛ ያደረገው ነው የሰራው ስራ ማለት እና ኃይለ ስላሴ ከዘመነ መሳፍንት ጊዜ ጀምሮ ደግሞ የፋርጣው ደብተራ የመንግስትንም የደብተራውንም እየተጠቀመ የሚሰራው ዛሬ ድረስ ማለት ዛሬ ድረስ የሚያስጨፈጭፈን ይሄ ነው። ፋኖ የሚባል የፋርጣ ፋኖ አለ ዛሬ የጎንደር ፋኖ የሚባለው ይሄን ነው የሚሰራው። ሌላ ስራ ያለው በዓላማውም ቅማንት ማጥፋት ነው። ምንም የሚመልሰው የአማራ የሚያስመልሰው የአማራ ጥያቄ የለውም። ይህን የሚያደርገው ይሄንን ማየት እንችላለን ማለት ነው። ሌላው ደግሞ ምንድን ነው የተደረገው? መሪዎችን የቅማንት መሪ የሆኑትን ሰዎች በስልጣን በጥቅማጥቅም አታለ እንደምንም ብለህ አጭበርብረህ ምናምን መውሰድ ነው። ከዛ ባንዳ ታደርገዋለህ። እሱ ራሱ እንትን ይላል። ለምሳሌ እንትና ሲቀየር ለአከ ማርያም የሚባል መጥቶ በ1950ዎቹ አይ ቲንክ 54 ይመስለኛል 50ዎቹ እንበለው በሱ ቅማንት የዞረ ድግናዎችን የመጨረሻ የቀሩትን ድግናዎች ቤተክርስቲያን እየሰራ ህዝቡን በቃ እያጠመቀ ክርስቲያን ያደረገው ወታደር ይዞ እሱ ነው። እና ከዛ ቄስ ያደረጓቸው አስተምረው ቄስ ያደረጓቸው ሰዎች ተመልሰው ቅማንትን የሰደቡት እነሱ ናቸው። እነዚህ ናቸው የቄስ ያደረጓቸው ማለት ነው። እያሳደዱ እናትና አባቶቻቸው ቋንቋ እንዳይናገሩ እንዳያስተምሩ ያደረጓቸው እዛ የነበረ ቄስ የሆነው ነው። በዛ ዘመን በነላከ ማርያም ጥቅማጥቅም እየተሰጠው እንዲህ አድርጉ ተብሎ ብር በልቶ ምናምን ያደረገ ነው። እንዲያውም አንዱ ቄስ ምን ብሎ ገጠመ? ለአከ ማርያም ከመጣ እንኳንስ ቅማንቱ ዶሮ ነፃ ወጣ ብሎ ግጥም ገጠመ። ዶሮ መስዋዕት ይሆናል በቅማንት። ስለዚህ ለመስዋዕት የሚቀርቡ ዶሮ ከመታረድ ተረፉ ማለት ነው። እኔ አንዳንዴ የሰውን እሴት መጠበቅ ወግ ባህል መጠበቅ የሚባል ነገር የለም። በቃ እንዲህ አይነት ነገሮች እየጠበቁ እንትን እየፈጠሩ ትልቅ ችግር ይሰሩ ነበረ ማለት ነው። ሌላው በፖለቲካ ሴራ ለማጥፋት መሞከር ነው። ብዙ የፖለቲካ ሴራዎች ተሰርተውብናል። እንዲያው ዝም ብለን አሁን ከቅርቡ ጊዜ ልምጣ። ከቅርቡ ጊዜ የፖለቲካ ሴራ የምናውቀው የቅርቡ ጊዜ ፖለቲካ እንግዲህ ቅማንት በ1977 ተቆጠረ። በ1984 በወያኔ በፋርጣው ተአምራት ላይኔና በመለስ ዜናዊ በአድዋው ሁለቱም ባንዳዎች ናቸው፣ የባንዳ ዘሮች ናቸው። እነዚህ ተመካክረው ቅማንትን ሰረዙት። 2001 ላይ ቅማንት ታገለ፣ 99 ላይ ተሰርዞ ማለት ነው። ጥያቄ ያቀረበ እንደገና ተደራጅቶ 2007 ማንነቱ ተመለሰለት። 2008 ጀምሮ ጨፈጨፉን፣ 2011 ጨፈጨፉን፣ 2012 13 14 በሙሉ ጨፈጨፉን። 2015 ኮሚቴውን ጠራርገው አሰሩ። አሁን 2018 በኮሚቴው ላይ ኦልሞስት የእድሜ ልክ እንደሚባል አይነት ፍርድ ፈረዱ ማለት ነው። 30 በላይ ጽኑ ስርዓት ፈረዱበት። ምንም ነገር ያላረገ ኮሚቴ ማለት ይህ የፖለቲካ አሻጥር ይባላል። ሴራ ነው። ይህም ሌላው ነው ማለት ነው። ሌላ ሴራ ነው። ሌላ ሁለት ላንሳና ልጨርሰው ስለማያልቅ ማለት ነው። ሌላው በመጽሐፍት ማሸማቀቅ ነው። በመጽሐፍት ማሸማቀቅ መዝሙረ ዳዊት ምዕራፍ 16 አንድምታ ላይ እርሱን ነው ወሃቡ ትራፋቲሆሙ ለሕፃናቲሆሙ የሚለውን ሲተረጉሙት እሱን የቅማንት እንደሆነ አድርገው
ለመስደብ ሞከሩ። ልክ እንደ ጎንደር ቅማንት ሳያምንበት ምናምን ሳይጠመቅበት ቤተክርስቲያን ሲሰራ እንዲኖራል። ቅድም የነገርኩ የላከ ማርያምን ነው። በጉልበት መጥቶ ራሱ ሰራበት ሳያምንበት ይላል መጥቶ እንትን እያደረገ ማለት ነው። እና ይሄ ራሱ ሌላው ማሸማቀቂያ ነው። የወንጌል እንደምታይትን የማርቆስ ወንጌል ነው እንደዚህ ተብሏል። ልክ እንደ ጭልጋ ምናምን ብሎ የጭልጋን የሰደበበት ማለት ነው። የሽፍታ የወንበዴ ሀገር ምናምን እያለ ያጣጣሉበት ማለት ነው። ሌላም አለ እንዲህ እንትን የሚያደርጉት ማለት ነው። ይሄ ምንድነው መፍትሄ ስራ የሚባል የጥንቆላ የደብተራ የአጋንንት መጥሪያ መጽሐፍም አላቸው። እሱ መጽሐፋቸውም ይላል ቆንዳሌ ቅማንት ምናምን ይላል ሲሳደብ ማለት ነው። ቅማንት እንደ መንፈስ ቆጥሮት ማለት ነው። እነዚህ ሁሉ ስልቶቹ ናቸው። በመጨረሻ በመጽሐፍት ቅማንት ብሎ እንዳይጻፍ ማፈን። ቅድም ከላይ ለማንሳት ሞክሬያለሁ። ከተጻፈ ተከታትሎ መጽሐፉን ማጥፋት። ቅማንት ብቻ አይደለም የከነዓንን ክብር የሚያሳይ ማጥፋት ነው። ለምን የአባ ጊዮርጊስ መጽሐፍ እንዳላጠፉት ማለት ነው። እንዴት እንዳላጠፉት ሆህተ ብርሃን የሚል የጸሎት መጽሐፍ አላቸው። የሐሙስ ላይ ምን ይላል? ኢትዮጵያውያን ከነዓን ቅሩፃን ገጽ ብሎ ጻፈ ማለት ነው። ኢትዮጵያውያን ዘራ ከነዓን ነው የሚለው፣ የከነዓን ዘሮች ናቸው የሚለው። እሱ እውነቱን ነው። የከነዓን ዘር ነው ኢትዮጵያዊ። ሀበሻ የሚባለው የከነዓን ዘር ነው በሙሉ። እንትኖቹን በርታዎቹን አይ ቲንክ ጉሙዞቹ እዛ ውስጥ ያሉ ይመስለኛል። ሽናሻዎቹን እርግጠኛ፣ ነገዳዊቶቹ፣ ቅማንቶቹ እነዚህ ናቸው። ኢትዮጵያን የሞላው ህዝብ የሀበሻ የምንለው የእነዚህ ዘር ነው። ስለዚህ እነዚህ ከነዓናውያን ናቸው። በዘራቸው ዘራ ከነዓን ናቸው፣ የከነዓን ዘሮች ናቸው ነው። የእነዚህ በፊት ስላብራራ ነው ማብራራት መድገም አልፈልግም። ዝሮ ዝሮ ግን ክብረ ከነዓን የሚል መጽሐፍ ተጽፎ ድምጥማጡን አጠፉት። የለም ለምን? ከነዓን እርጉም ነው በእነሱ በቃ እርጉም ነው ብለን ወስደናል ነው። ልክ አሁን እኛ አንዳንዴ ምንድን ነው እኛ እኮ በቃ አማራንን ለምንድን ነው ቅማንት ነበራችሁ ምትሉ የሚሉብናሉ አይደል? አንዳንዴ ማህበራዊ ሚዲያ ላይ መጥተው እንደዛ ልክ እንደዛ ከነዓን ተረግሟል ይላል። ለመረገሙ የሚያበቃ ምንም ነገር የለም። ኖ ሰክሮ ራቁቱን ወድቆ ከሆነ ራቁቱን የወደቀ የሰከረ ሁለት ኃጢአት በአንድ ላይ የሰራ ሰውዬ አላደረገውም እንጂ ማለት ነው። ካደረገው ኖህ ነው ኃጢአተኛው እንጂ ራቁቱ መውደቁን አይቶ ለወንድሞቹ የተናገረው ከነዓን ሊሆን አይችልም በፍጹም። ተናግሯ ብለው ስለሚያወሩ ማለት ነው። እንትና አባቱ ካን እንደዛ አድርጓ ብለው ነው። ይሄ ሆን ብለው የከነዓንን እዛ ከመካከለኛ ምድር ባለርስትነት ለማጥፋት የተጠቀሙበት ነው የመጽሐፍ ቅዱስ አሻጥር ማለት ነው። በአሻጥር የጻፉት ነው እንደዚያ እያደረጉ። ያ ብዙ ሰው ደግሞ መጽሐፍ ቅዱስ የእግዚአብሔር ቃል ነው ብሎ ስለሚያምን እንደገና ደግሞ ኢት ሃዝ ቢን ሰይድ ቅዱስ አይደለ መጽሐፍ ቅዱስ ብለን ስለምንጠራው ቅዱስን መጽሐፍ እንዴት ትተቻለህ አይነ ነገር ስለሚያመጡ ነው እንጂ መጽሐፍ ቅዱስ ውስጥ ያለው ሁሉም ወርድ ኦፍ ጋድ ጂሰስ ክራይስት ነው። ከዛ ቀጥለ ስትመጣ ደግሞ መለኮታዊ መገለጥ ያሉበት ምን እሱን ትወስዳለህ። እንዲህ አይነት ፖለቲካና ታሪክ ብሎ ምናምን የደሰኮሩትን እንዴት ነው? ስለዚህ እንደሚለው እግዚአብሔር እንዴት ነው የሰከረ ሰው ወድቆ ሲነሳ ልጁን በዛ ደረጃ ሲረግመው እንደ ቅዱስና የሚወሰደው? መቀጣት የነበረበት እኮ ሆኖ ሰክሮ ከነበረ አንፌር የሆነ መጽሐፍ ቅዱስ ምን ያደርግልሃል? በዚህ ይሄ እኮ የሚያዋርድ እኮ ነው። መጽሐፉን ራሱ የሚያዋርድ ነው። እንዴት ብለህ እንድታስብ እግዚአብሔርን እንድትጠይቅ ለምንድን ነው እንደዚህ የሚሆነው? እንዲህ አይነት ነገር ፍርድ ትፈርዳለህ እንደ እግዚአብሔር ወይ እንድትል ነው የሚያደርገህ። ይሄ ውሸት ነው በፍጹም። ኖህ አይሰክርም ቅዱስም ጻድቅም ነው ስላለ ምዕራፍ 6 ላይ ማለት ነው ኦሪት ዘፍጥረት እንደዛ ስላለ አይሰክርም አልሰከረም ሆን ተብሎ የተፈጠረ ትርክት ነው። ደለብረት በዚህ ነው ብለዋል። ነው በቃ ተረግሟል ይላል። እንዲያውም ምን ይጨምሩልሃል መሰለህ አንዳንዶቹ ለምንድን ነው ከነዓን የተረገመበት ምናምን ካምን አድርጎ ነው ምናምን ራቁቱን እኮ ወድቆ አይቶ ነገር ለወንድሞቹ ማለት እኮ ግብረ ሰዶም ፈጸመበት ማለት ነው ብለው ደፍሮ ያወሯል አይልም መጽሐፍ ቅዱሱ። ለወንድሞቹ ምን ሊያደርግ ነው የሚነግረው? እናንተም ግብረ ሰዶም ፈጸመበት ብሎ ነው። ውሸት። እንትናስ ምን ሚስቱ የት ሄዳ ነው? ድንኳን ውስጥ ነው የተኛው። ሚስቱ ባለቤቱ እሜት አይከል የት ሄዳ ነው እንደዛ የሚሆነው? ባሏና አብረ ወይን ዝም ብሎ ነው እንዴ ብቻው የሚጠጣው? እሱ የነበሩት እነሱ ናቸው። ይሄ ውሸት ነው ፍጹም የፈጠራ ወሬ ማለት ነው። ኖህን ያክል ቅዱስ አባት ሰከረ ብለህ ስታዋርደው ራሱ እንትን አይለ for the sake of their own benefit they can do anything that cannot be done። ማይደረገውን ነገር ሁሉ ያደርጉላል ለእነሱ ሲሆን ማለት ነው። ትልቁ ችግራቸው ይሄ ነው። በቃ አለቀ። የፈለገውን የፈለገ እንደዛ ነው። ልክ አይተህ ከሆነ የሆነን አካል ለማጥፋት ከራሳቸው ብዙ ህዝብ ማጥፋት ራሱ ይወስዳል። 1 ሚሊዮን ህዝብ አጥፍተን 119 እናተርፋለን ያለው እኮ ልክ እንደዚህ እኮ ነው። የራሳቸው የሆነ ነገር ለማጥፋት ራሳቸውን እስከ ማጥፋት ድረስ ይሄዳሉ። እልከኞች ናቸው። ይህን ነው የፈጠርነው እኛ። ይሄ የጠፋው ትውልድ ባህሪ ነው። በአጠቃላይ እነዚህ ሴራዎች ሁሉ ተፈጽሞብናል። ይሄ ጥቂቶቹ ናቸው። መልካም እንግዲህ ቅማንትና ቅማንተኛ ለሰለሞን ስርወ መንግስት ይህን ያክል አስተዋጽኦ አበርክቶ አስተዋጽኦን ለማጥፋት ወይም ደግሞ የነበረውን አጠቃላይ ድርሻ እንዳይታወቅ ለማድረግ የፈጠሩ ሴራና የሰሯቸው ተግባራት እንዳጠቃላይ
በዝርዝር አንስታችኋል። ከዚህ የበለጠ ወይም የከፉ ነገሮች ሊኖሩ እንደሚችሉ ይታወቃል። ከዚህ በፊትም አንስተናቸዋል። ጊዜ ካለን በሌላም ጊዜ የምንደግማቸው ይሆናል ማለት ነው። ውድ አድማጭ ተመልካቾቻችን በዛሬው የታሪክና ማህበረሰብ ዝግጅታችን ቅማንትነትና ቅማንተኛ ከአክሱም እስከ ሰለሞናዊ ስርወ መንግስት ያበረከቱት አስተዋጽኦ ምን ይመስል ነበር በሚል ርዕስ ያቀረብንላችሁ ውይይት ይህን ይመስል ነበረ። ስለተከታተላችሁን ከልብ እናመሰግናለን። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።